ጓል ጨርሰሻል? ሰላም አለይኩም። እንዴት ናችሁ? የሆነ ነገር አስታወሰብኝ ታውቃለህ? እውነት ጉድ እኮ ነው። እኔ ልቀጥል። ሳራ ያ አሁን አንቺ የምታውቂውን ኢየሱስ ስለ እርሱ ከየት ነው ያወቅሽው? ማለት ለምሳሌ መንፈስ ቅዱስ የሚባል ነገር አለ ብለሻል። ኢየሱስ ብለሽ እየጠራሽ ነውና ስለሱ ኢንፎርሜሽኑን ያገኘሽው ከየት ነው? ከመጽሐፍ ቅዱስ ከመጣበት ጆርኒ ከሁለቱም ቤተ እምነቶች ከመጽሐፍ ቅዱስ ብቻ? ኖ አንደኛ ጆርኒው አለ ፕሮግራም የተደረግነው ከልጅነታችን ጀምረን የመጽሐፍ ቅዱስ ንባብ ሀቢት የለንም። ኢቭን ፋሚሊ አያነቡ ግን ቸርች ስንሄድ በኦርቶዶክስ እምነት ኢየሱስ እንደተሰቀለ ስለ ኢየሱስ መከራ እሱ ስለሰራልን መስዋዕትነት የሱን መስዋዕትነት መስራት እንደሌለብን መንፈስ እንደሆነ አብ ወልድ መንፈስ ሶስቱ ስላሴ አንድ እንደሆኑ ምናምን እንደዚህ አይነት ፕሮግራም ነው ተጭኖብን ያደረ ማለት ነው። ኢቭን በፊልም ሳይቀር ማለት ነው። ያንን ነው ፕሮግራም ስንደረግ የቆየ ነው። ከራሱ ደግሞ ሪያክሽኑ ያለው ነገር ትንሽ ደግ ስንል ምናምን ነገር ስዕል ምናምን በእንጨት ተጠርቦ ምናምን ነገር እዛ ጋር ጽላት የሚባል ነገር አለ። ጽላት ታቦት ጽላት ማለት 10ቱ ትእዛዞች ናቸው። ድሮ በሙሴ ዘመን በድንጋይ ላይ 10ቱ አትስረቅ፣ እናት አባትህን ውደድ፣ ባልንጀራን አትካድ፣ በባልንጀራ ሚስት አትመኝ ምናምን የሚሉ እዛ ጋር ታቦት የሆነ 4 ማዕዘን ያቺ ትእዛዝ 10ቱ ትእዛዛት የምትቀመጥባት ነች ማለት ነው። አሁን እዛ ጋር የመጀመሪያው አንዱ ትእዛዝ ከኔ በቀር ከኔ ከአንዱ አምላክ በቀር ማንንም አታምልክ ይላል። ያ ህግ በቃ አይሻርም በባይብል እንትን ማለት ነው። በባይብልም በኦርቶዶክሶችም በዚህ እዛ ጋር ምዕመናኑ እዛ ጋር ታቦቱ በየወሩ የሚሰግዱለት ወደ ውጭ ይዘውት የሚወርዱት ታቦት ገባ ታቦት ወጣ እያሉ በዲኮር አድርገው ምናምን ነገር ዙሪያውን እንትን ብለው በቅዳሴ ምናምን ሲያሸበርቁለት የሚኖሩት ያ ታቦት የመጀመሪያውና ደስ የሚለኝ እኔን የሚማርከኝ አንድ ምንድን ነው ከኔ በቀር በሰው እጅ የተሰራ ስዕል እንዳታመልክ ነው። ዛት ሲት ፔሪድ እንዳታመልክ ከኔ ውጪ ለማንም ስዕል እንዳታጎበድድ እንዳታመልክ ነው። ግን እነሱ የአገር የስዕል ዱኬራ አድርገው ስዕል አድርገው ይሰግዳሉ። ኦኬ እዚህ ጋር የምትሉት ታቦት የምትሉት እዚህ ጋር እግዚአብሔር እንደዚህ ብሎ አዝዟል፣ ከኔ በቀር ማንንም አታምልክ ትላላችሁ። እዚህ ጋር ደግሞ ስዕል ይዛችሁ ታመልካላችሁ፣ ትሰግዳላችሁ። አይጋጭም ወይስ? ስናድግ የነገር መልስ ያጡብናል። አትጠራጠሩ ተብሏል እንባላለን። አትጠራጠሩ ተብሏል፣ አትጠይቁ ተብሏል ማለት ነው። ያንን ትቼ ወደ ፕሮቴስታንት ጃምፕ አድርጌ ስመጣ ደግሞ ኦኬ ሳራ ያ እንትን አሁን ብዙ እንዳርቅ ማለት ነው። የኔ ሀሳብ መሰለሽ አሁን አንቺ የምታውቂውን ኢየሱስ መንፈስ ነው ስትይ ራሱ ላይክ አንደኛ የራስሽን ሀሳብ ቀላቅለሽ ነው ብዬ ነው ማስበው። እኔ መጀመሪያ መጽሐፍ ቅዱስ ላይ እንደዛ የሚል የለም። አሁን የምታውቂውን ኢየሱስ ራሱ ኢንፎርሜሽኑን ያገኘሽው ከመጽሐፍ ቅዱስ ነው። እያወራሽው ያለሽው በዛ ተንተርሰሽ ነው። ስለዚህ ያ ሀሳብ አልወጣልሽም። አሁን ስለ ኢየሱስ ያለሽ ምልከታ ማለት ነው። ያ እሱን እኮ ነው። አሁን እሱ ሌላ ችግሩ ነው። ትክክል እንዳልሆነ ማወቅ ያለብሽ ራሱ መጽሐፍ ቅዱስ ላይ ኢየሱስ አለ ወይ መንፈስ የሚባል ኢየሱስ አለ ወይ እንደዛ ተብሎ የተጻፈ ኢየሱስ የለም፣ አታገኙም። ከዘፍጥረት እስከ ዮሐንስ ራእይ ብናገላብጥ ኢየሱስ አንድ ሰው አንድ በቤተልሔም የተወለደ ከዛ ደግሞ በገሊላ አካባቢ ያደገ ናዝሬት አካባቢ ያደገ መጽሐፍ ቅዱስ ላይ እንደተገለጸው ማለት ነው። ከዛ ደግሞ 30 ዓመት ሲሞላ ማስተማር የጀመረ ሰው ነው የምናውቀው። ከዛ በፊት ጠራቢ የነበረ የጠራቢ ልጅ ተብሎ የሚታወቅ በቃ ያ ነው የሚታወቀው። መንፈስ ነው ምናምን ተብሎ የሚታወቅ ነገር የለም። እና ያንን መረዳት ራሱ ከየት እንዳመጣሽ አዶን አሁን እንዴት እንደቀላቀልሽው አላውቅም። ላይክ ወይ ደግሞ ከአፖስቶሊክ ቸርች ጋራ አገናኝተሽ ይሆናል አዶን ነው። ኢየሱስ መንፈስ ነው ብሎ ያስተምራሉ እነሱ። አንዳንዴ መንፈስ ቅዱስ ነው ብሎ ገልብጦ እንትን ይላሉ። እና ከክርስትና ወጥቻለሁ ብለሽ ግን የክርስትናን ተርሚኖሎጂ እየተጠቀምሽ ያልሆነ መረዳት ውስጥ ገብተሻል ብዬ ነው ማስበው። እና ትክክለኛው ኢየሱስ በሂስቶሪካሊ የሚታወቀው ማን ነው? ሰው ነው ወይ ወይስ አምላክ ነው ወይ ወይስ ደግሞ ጀስት ምንድን ነው? አሁንም አንቺ የምትይው መንፈስ ነው ወይ? መንፈስ ነው ብሎ የሚያምኑ እኮ ሰዎች እኮ ነበሩ። ለምሳሌ እንትሮች ማለት ምን ነው የሚባሉት ኖስቲኮች ማለት ነው። ላይክ መንፈሳዊ ነገር ነው ምናምን ብሎ የሚያምኑ ነበሩ ድሮ ላይ ላይክ ሰከንድ ሴንቸሪ አካባቢ ላይ ማለት ነው። አዶን ነው ከየት እንደቀላቀልሽው ባላቅም ግን የለም አሁን አንቺ የምታነሺው ሀሳብ ማለት ነው።
ኢየሱስ ክርስቶስ መንፈስ ነው ብሎ የሚል አስተምሮ በሁለቱም ቤተ እምነቶች የለም ነው የምትለኝ? አዎ ኢየሱስ ሰው ነው። አዎ ሰው ነኝ ነው የሚለው እሱ ነው መጽሐፉ የሚያስተምረው። ያው አሁን ባቢ ራሱ የጠቀሰው ጥቅስ ራሱ ብርቱ ነብይ ይላል። ነብይ ማለት ሰው ነው አይደል? ነብይ ሊሆን የሚችለው ሰው ነው። ጀስት ፐርሰን ሁማን፣ እንደኔ የሚበላ የሚጠጣ የሚራብ ሲከፋው የሚያለቅስ የሚያዝን በቃ ያ ነው ሰው። መንፈስ አያዝንም። ምንድነው መንፈስ እንዴት ሊያዝን ይችላል? እንዴት ሊበሳጭ ይችላል? መንፈስ እንዴት ላይክ ሊላክ ይችላል? አዱን ነው ከየት እንዳመጣሽው አላውቅም እኔ። ኖ ኖ ኖ ኢቭን ኦኬ ለምሳሌ አሁን ማነው ኦርቶዶክስ ቤተ እምነቶች ለኢየሱስ ከሚሰጡት ክብር ይልቅ ለሌሎች መላእክቶች ወይ ደግሞ ጻድቃን የሚሰጡት ክብር ነው የሚበልጠው። ያ ክላሽ የሚፈጥረው እንደውም በሁለቱ እምነቶች ያ ነው ለኢየሱስ የሚገባውን ክብር። ኢየሱስ ማነው ሲባል ኢየሱስ አምላክ ነው፣ በአንድነት በሶስትነት ያምናሉ። ስለዚህ እግዚአብሔር መንፈስ ነው የሚል አስተምሮ ሲለን በሁለቱም ቤት ያ እግዚአብሔር መንፈስ ነው የሚል አስተምሮ አለ። ለምሳሌ ኢየሱስ ራሱ እግዚአብሔር መንፈስ ነው ብሎ አስተምሯል። ኦኬ እግዚአብሔር መንፈስ ነው ብሎ ታስተምሩ እኮ ኢት ሚንስ መንፈስ ቅዱስ ኢየሱስ እኮ መንፈስ ነው። ምክንያቱም እነሱ በአንድነት በሶስትነት ያምናሉ። ሶስትነት ማለት አንድነት ነው። እግዚአብሔር ማለት እግዚአብሔር ማን ነው ስትላቸው ኢየሱስ ነው። ኢየሱስ ማን ነው? እግዚአብሔር እኮ ነው የሚለው እኮ። አሁን እኮ እሱ አሁን እኮ ስላሴን አልተውሽም ማለት እኮ ነው። አሁን አንቺ አንድ አምላክ እያስተማርሽ ነበር፣ አሁን ራሱ ታውሪ ነበር። ግን በተዘዋዋሪ ሶስቱን አካላት አንድ አካል አድርገሽ እያቀረብሽ ነው። ላይክ የሞዳሊስት የሚባለው ነገር እንደዛ ነው የሚመስለው አሁን እያወራሽበት ያለው። አንድ እግዚአብሔር የተባለው አብ ነው ኢየሱስን የላከው ማለት ነው። መጽሐፍ ቅዱስ ላይም ከሆነ አባት ተብሎ የሚታወቅ ኢየሱስ ራሱ ምን ይላል ሲያስተምር ማለት ነው? ማንንም አባት ብላችሁ እንዳትጠሩ ይላል። አባታችሁ በሰማይ ያለው ነውና ይላል። ሶ በሰማይ ካለ እሱ ምድር ላይ ነው ያለው። አይገናኙም ማለት ነው። ኮምፕሊትሊ የተለያዩ ናቸው። ይጸልያል፣ ወደሱ ይጸልያል ዘውትር። ወደ ጫካ እየሄደ ተደብቆ ወደ ተራራ እየወጣ ይጸልያል። ሶ ሌላ ፐርሰን አለ ማለት ነው። በሰማይ ነው አለ፣ በሰማይ ሌላ ፐርሰን አለ እያለ ነው። ስለዚህ መንፈስ ነው ሲል ራሱ ላይክ ጀስት እኛ የምናውቀው ላይክ እንደ መላእክት ምናምን አይነት ነገር አይደለም። በቃ በእውቀቱ ነው ላይክ ሁሉን ነገር ያለውን ሁሉም ቦታ ያለውን ነገር በእውቀቱ ያውቃል ነው። እኔና ከወዲህም በእውቀቱ ያውቀኛል። ግን እዚህ ጋር መንፈስ ሆኖ አየር ሆኖ ምናምን ሁሉንም ቦታ አካቦ ምናምን አይነት ትምህርት አይደለም። ሶ አንቺ አዶን ነው እኔ ከየት እንዳመጣሽ አላውቅም። አሁን እያወራሽ ያለውን ነገር እንዴት እንዳገናኘሽ አላውቅም። እንትን አፖስቶሊክ ቸርች ሄደሻል? ሐዋርያት ቤተክርስቲያን ጋር? አይ እኔ ባይዘዌ አብሬ እንዲ ፊዚካሊ ወርሺፕ አድርጌ አላውቅም። ኦንላይን ነው ያለውን ነገር የምከታተለው ዩቲዩብ ላይ ምናምን ወይ ደግሞ እንደዚህ ላይቭ ፕሮግራሞች ላይ የምከታተለው። ያ አሁን እኮ እኔ ልሞግትሽ ራሱ የምችለው ያው አንቺ በመጽሐፍ ቅዱስ ነው። አሁን አንቺ ያንን ይዘሽ ስለሆነ እያወራሽ ያለሽው በመጽሐፍ ቅዱስ ደረጃ ከሆነ ኢየሱስ ሰው ነው የሚለው። የማርያም ልጅ ሰው። ኦኬ በእናንተ አስተምሮ ኢየሱስ ሰው ነው ነው። በእኛ አስተምሮ ሳይሆን መጽሐፍ ቅዱስ ሙሉን ከፈተሽ ሰው ነው የሚለው። ሌላ ምንም አይነግረንም። አምላክ ነው አይልም ራሱ። እያንዳንዱ ጥቅስ ፈተን ላይ ማለት ነው። አንድ ላይ ኢየሱስ አምላክ ተብሎ ይገባ የለም። አሁን አዲስ ኪዳን ላይ ምናምን የአማርኛ ምናምን አዲሱ በየጊዜው እየታተመ ምናምን ኢየሱስ አምላክ ተብሎ ምናምን የሚቀርበውን ከሆነ አታገኝም። በሌሎች ቋንቋዎች በኩረ ጽሑፍ ምናምን ኢየሱስ አምላክ የተባለበትን አታገኝም። አፕዴት ነው የሆነ እንትን ምንድን ነው እየተሻሻሉ የወጡ ጽሑፎችን ግን ጋር ኢየሱስ አምላክ ነው ለሚል ታገኝ ትችላለሽ፣ ሐሳብ የሚያንጸባርቁ። ነገር ግን ኮምፕሊትሊ አንድ ሰው የሚራብ እንዴት ነው አምላክ የሚራበው? ላይክ ሲስተማቲክ ቴዎሎጂ የሚባል ነገር አለ በስላሴ ውስጥ ያለ። በስጋው ነው ሲራብ በስጋው ነው፣ ከዛ ታምራትን ሲያደርግ በአምላክነት ሆኖ የለም መጽሐፍ ቅዱስ ላይ እንደዛ አይነት አስተምሮ። ሶ ከመጽሐፍ ቅዱስ እንኳን ስለ ኢየሱስ ምንነትና ማንነት ስትወስጂ ኮምፕሊትሊ ወዴት ነው መሄድ ያለብሽ? ወደ በኩረ ጽሑፉ ነው መሄድ ያለብሽ። ምክንያቱም አማርኛው አሁኑ ላይ አንብበሽ ልትረጂ ትችላለሽ፣ ግን ጫና አለበት። አይምሮን የሚበርዝ ነገር አለ። ለምሳሌ አዲሱ መደበኛ ትርጉም ካየሽ ኢየሱስን አምላክ ብሎ የሚጠራበት ቦታ ልታገኝ ትችላለሽ። የድሮ ጥንት ማኑስክሪፕት ላይ ከሄድሽ ግን አታገኝም እንደዛ አይነት ሐሳቦች። ሶ ባጭሩ ምን ልልሽ ፈልጌ ነው፣ አሁን አንቺ የምታውቂን ኢየሱስ ከሆነ ቦታ ጋር ቀላቅለሻል። ሶ ያንን ክሊር ማድረግ አለብሽ። እንትን የሰዎችን ሐሳብ ሳትወስጂ በፊት የተማሻቸውን ነገሮች እየጣልሽ ላይክ ኮምፕሊትሊ ማስወገድ አለብሽ። የሆነ ነገር ተሸክመሻል። እኔ በእርግጠኝነት እነግርሻለሁ የሆነ ሰው ነው ያሳሰብ
ተሸክመሻል። ያንን ጥለሽ ጀስት ሪድ ዘ ባይብል መጽሐፍ ቅዱስን ብቻ ዝም ብለሽ አንብቢና እነሱ የሚሉትን አሁን መጽሐፍ ቅዱስ ላይ ካገኘሽ ችግር የለውም። እኛ እንቀጣለን። እኔ እቀጣለሁ። ባይዘወይ መጽሐፍ ቅዱስን ማንበብና መረዳት ይለያልና አነባለሁኝ እኮ ባይዘወይ ፊዚካል የሆነ እንትን መጽሐፍ ቅዱስ አለኝ አነባለሁ፣ ግን ኢንተረስቱ የለኝ መጽሐፍ ቅዱስ ስፔሻሊ አዲስ ኪዳንን ብሉይ ኪዳንን አይደለም፣ ያ የተስፋ ቃል ነው። አዲስ ኪዳን ስለ ኢየሱስ ነው የሚያወራው ማለት ነው። ኢየሱስ መጣ እናደረገ ከዛ ሄደ ይመጣል ምናምን ነው እና ኢየሱስ በነበረበት ጊዜ የሰራውን ስራ ነው። አሁን እኔ ኢንተረስት ተለለ መረዳቱ አይኖርህም። እኔ ደግሞ ኢየሱስ ክርስቶስ በምድር ላይ መጣ፣ ሞተ፣ ተሰቀለ የሚለው ውስጤ ስለማያምን ላነበው እችላለሁ፣ ግን ውስጤ አይቀበለው ቢካዝ የሆነ ያ ፊሎሶፊ ነው የሚመስለኝ። ማንም ለማንም አይሞትም። እኔ የሰራሁት ኃጢአት ካለ ግን መጀመሪያ ትክክለኛ ምንነቱንና ማንነቱን ወቂ በደንብ ማለት ነው። መሰቀሉ ላይ ቀጥሎ የሚመጣ ነገር ነው። ግን ኢየሱስ የምር መንፈስ ነው ወይ ሰው ነው? እነሱ እንደሚሉት አንዱ አምላክ ነው ወይስ ሰው ብቻ ነው? የተላከ ነብይ ነው ወይ? ትክክለኛ ማንነቱን ከመጽሐፍ ቅዱስ የሚሆን ከመጽሐፍ ቅዱስ ውጪ ስለሱ የተጻፉ ሂስቶሪካል ሪከርዶችን እያነበብሽ ማንነቱን መረዳት አለብሽ። ተሰቀለ የሚለው ቀጣይ ፓርት ነው። ኦኬ፣ ሌላ አንድ ነገር ክሊር ላርግልህ ከመንፈስ ቅዱስ ጋር ያጣበቀኝ አንደኛ የመጣው በጆርኒ ነው። ሁለተኛ ነገር ደግሞ ሁሉም አስተምሮች እንግዲህ ኢየሱስ በምድር ላይ ነበረ፣ ከዛ እንደሄደ ይታመናል። ይመጣል ከሆነ እኮ በምድር ላይ የነበረ ከሄደ ይመጣል ተብሎ ኤክስፔክት የሚደረግ አካል ታለ ያ መንፈስ ነው። ሂዝ ኔም ኢዝ ጂሰስ። ስለዚህ እሱ ደግሞ መንፈስ ነው ብዬ ነው የማምነው። እሱን ክሊል አድርገው። አይ ብሉይ ኪዳን ላይ እኮ አለ። ለምሳሌ እንደዚህ ሳይሞቱ የተወሰዱ አሉ። ለምሳሌ ከአዳም ሰባተኛ ትውልድ የሆነ ይላል ዘፍጥረት ላይ ሄኖስ የሚባል አለ። እግዚአብሔር ስለወሰደው አልተገኘም ይላል። ለምሳሌ ደግሞ ኤልያስ ተወስዷል። በምን በሰረግላ እግዚአብሔር ወስዶታል። ለምን አዶን ነው እግዚአብሔር ስለወደደው ወስዶታል። ኢሳን ደግሞ ከጠላቶቹ ሊጠብቁት አለ። መዝሙረ ዳዊት ላይ አልሞትም በሕይወት እኖራለሁ ጠላቶቼ ከበውኛል እያለ የሚያወራበት ቦታ አለ። ጠላቶቼ ከበውኛል እና ከዛ በኋላ አልሞትም በሕይወትም እኖራለሁ እያለ ይናገራል። አዶን ነው መዝሙር 82 ላይ መሰለኝ ካልተሳሳትኩ። ሌላው ነገር መወሰዱ ሌላ ፐርሰን ያደርገዋል ማለት አይደለም። ያ ሌላ ነገር ደግሞ ምንድነው አሁን አይደለም አምናት ዋን ኦፍ ዘም ዘ ኒው ኤጅ ሙቭመንት የሚባሉት ልጆች አፕሪሺየት አደርጋቸዋለሁ። ጠያቂ ትውልዶች ናቸው። ምክንያቱም ከቄሶች ስር ቁጭ ብለው ዝም ብለው ተረት ተረት ከሚሰሙት ይልቅ ፈጣሪ ማን ነው፣ እንዴት ላገኘው እችላለሁ፣ እንዴት ልረዳው እችላለሁ የሚሉ በራሳቸው ፈጣሪን የሚፈልገው በአንድ ፈጣሪ የሚያምኑ ናቸው። ኢቭን በተለያየ ቤተ እምነት ውስጥ ተደብቀው እኒህ ልጆች ጠያቂ ትውልድ ናቸው። እኔ ያኔ ስሙን ባልወክልም አያም ዋን ኦፍ ዘም። ስለዚህ አሁን እነዚህ ሰዎች ፈጣሪ አንድ ነው ብለው ሲመጡ ሪጀክት እየተደረጉ ነው ማለት ነው። እነዚህ ሰዎች ምንድነው ወርሽባቸው አንድ ፈጣሪ አለ፣ እሱ ምን የውስጥ ነው፣ እኔ ፈልጌ ለራሴ ሊገለጥልኝ ይችላል እያሉ ነው። ስለዚህ ለነዚህ ምን አይነት እኔ ከነሱ አንዷ ብሆን እኔ ፈጣሪን ለራሴ ፈልጌ አላገኘውም ወይ? እነዚህ ልጆች አሁን ፈጣሪያቸውን በራሳቸው እዛ ሂደው እዛ እዛኛው ቤተ እምነት ውስጥ ሂደው ሪያክሽኑ አልተመቻቸውም፣ ወሬው አልተመቻቸውም፣ የተጣፈው አልተመቻቸውም። ስለዚህ በራሳቸው መመራመር ፈለጉ። ፈጣሪ አንድ ነው፣ እሱም መንፈስ ነው፣ ያለውን በውስጤ ነው፣ እሱም በግሌ ወርሽፕ አደርጋለሁ። ችግሯ ይሄ ነው። አሁን ለምሳሌ እኔ ከመፈጠሪ በፊት የት ነበር ያ ፈጣሪ ራሱ? እኔ ውስጥ የሚኖር ከሆነ እኔ ሳልፈጠር የት ነበር የሚኖረው? እኔ ፈጥሮ እኔ ውስጥ ከኖረ እኔ ላይ ጥገኛ ነው ማለት ነው። አምላክ ዲፔንድ ኦን ሚ። እኔ ላይ ተጠግቶ የሚኖር ከሆነ ጥገኛ ነው ማለት ነው። አምላክ ላይክ ፈጣሪን እንደ ሰው እንደ ደካማ ነገር ማሰብ ራሱ አይጠበቅብንም። ምክንያቱም በፍጥረት ዓለም ውስጥ ራሱ ይኖራል ብሎ ማሰብ ራሱ አንዱ የስንፍና ምልክት ነው ብዬ አስባለሁ። በነገራችን ላይ መጽሐፍ ቅዱስ ላይም አለ ቀላቀልሽው ሲሉ በጣም አሰብ ያ ለመሰለሽ እንዴት ነው አምላክ በሰው ውስጥ የሚኖረው? ከኔ በፊት የት ነበር? እኔ ውስጥ ለመኖር ምን አነሳሳው? ሲጀመር ምን ይፈልጋል ከኔ ውስጥ? ኦኬ ቴንክ ዩ ሶ ማች። ያ አስይበት ጀስት ትንሽ ፕሮሰስ ማድረግ ነው የሚያስፈልገው። አምላክ እንትን የለውም ሲባል ለምሳሌ አምላክ መንፈስ ነው ሲባል
ነው ዝም ብሎ አየር ነገር ነው ሆነ ዝም ብሎ እንዴት ነው የምታስቡት? እሱ ነገር ማስተካከል አለባችሁ። መንፈስ ማለት መጽሐፍ ቅዱስ ላይ የተገለጠው ከዛ የሆነ ሐሳቡን ከዛ ስለወሰዳችሁት መንፈስ ነው ሲባል ምን ማለት ነው? ሁሉም ቦታ ሊገኝ የሚችል በሐሳቡ በእውቀቱ። ለምሳሌ እኔን ያየኛል፣ ነገር ግን እዚህ መጥቶ አይደለም እኔን የሚያየኝ። ሁሉን አዋቂ ስለሆነ ካለበት እኔን ያየኛል። ስለዚህ ባጭሩ መንፈስ ነው ብላችሁ ስታስቡ የሆነ መንፈስ ቅዱስ ወረደብኝ ገባብኝ ከሚለው ጋር አታገናኙ። እሱ የጴንጤ ስብከት ነው። የለም እንደዛ የሚልም ገባብኝ ምናምን የሚባል ነገር የለም። ኃይል ይሰጣል እግዚአብሔር። ለምሳሌ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 2 ላይ ካየሽ ኃይል ይሰጣል። ለምሳሌ በርግብ አምሳል መንፈስ ቅዱስ ወረደባቸው ይላል። ጀስት ፓወር እየሰጣቸው እንደሆነ የሆነ ማመልከቻ ነው እንጂ እግዚአብሔር እርግብ ሆኖ መጥቶ እነሱ ላይ ቁጭ አለ ማለት አይደለም። ስህተት ነው እሱ። እና ሐሳቡ ስትወስዱ ከሆነ ከዶክትሪን ጋር እየቀላቀላችሁ አትወሰዱ። ሙሉ ሐሳቡም ከፈለጋችሁ መጽሐፍ ቅዱስን በንጹህ አይምሮ አንብቡት እና ከዛ ትረዳላችሁ። እና እስልምና ላይም ጥያቄ ካለሽ ችግር የለውም መጠየቅ ትችላለሽ። ያሰናለ እኔም ማቆም ካለ መልሳለሁ። እኛም ማንችል ከሆነ ደግሞ ሌላ ሰው እንጠራለን። ተደረኩበት ቦታ ደግሞ ሄጄ መልስ አገኛለሁ ያስባለሁ። ሳራ አቤት። መልስ የምታገኘው ለጠየቅሽው ጥያቄ ሲመለስልሽ አንቺ ውስጥ ለመልስ የሚሆን ቦታ ካለ ብቻ ነው መልስ የምታገኘው። ገባሽ? እኔ በፍቅር ላውራሽ ብዬ ነው እንጂ በእውነት እንደዚህ አይነት ነገር ለምን መሰለሽ፣ እኔ ፈጣሪ ህልምን አይቼ በቃ ያየሁትን ህልም በቃ የመንፈስ ቅዱስ መገለጥ ነው በቃ ስለዚህ ፈጣሪ ጋር ሳወራን ያደርኩት ብሎ የሚመጣ ትውልድ ጋር ብዙም እንትን የለኝም። እኔ የሚገርምሽ ነገር አንዳንድ ሰዎች ራሱ ለምን አይገለጥልኝም ይላል ፈጣሪ። ከራሱ ጋር ወዳድሮ እኮ ነው ራሱ ሰማይ ይሰቅልና ለምን ሊገለጥልኝ ይገባል እኮ ይላል። ራሱ ነብይ ነው እያደረገ ያለው ወይስ ራሱ ከፈጣሪ በላይ እያደረገ ነው? የፈጣሪ ንቀት ነው? ግራ ይገባኛል አንዳንዴ። ገባሽ? እንደዚህ አይነት ትውልድ ቢመለስለትም ራሱ እንትን አይደለም። ምክንያቱ ጠያቂ እንጂ መልስ የሚመለስለት ለመልሱ የሚሆን ቦታ እንኳን እነሱ ውስጥ የለም። አንዳንድ ሰዎች ውስጣቸውን ዝግት አድርገው ይጠይቃሉ። የሚመለሰውን ሁሉ መልስ አይደለም ለነሱ። የነሱ መልስ፣ የነሱ እርካታ፣ የነሱ መከተል፣ የነሱ እውነት እነሱ የሚያነሱትን ጥያቄ ብቻ ነው። ቅድም ስልሽ ነበረ ፈጣሪ ብለሽ እያልሽ ያለሽው አንቺ ውስጥ ያለ ለፈጣሪ የሰጠሽው ቦታ ነው። ፈጣሪ እንደዚህ ሊሆን ይችላል፣ እንዲህ ሊሆን ይችላል፣ ያ ሊመስል ይችላል ብለሽ ለፈጣሪ የሰጠሽው ቦታ አረዳድ ነው እንጂ ያ ፈጣሪ አይደለም። ገብቶሻል? ስለዚህ እንትና ጋርም ስትሄጂ አሁን ለምሳሌ ቅድም ያልኩሽ ሰው ጋር ስትሄጂ ትጠይቂያለሽ፣ ዝም ብለሽ ማዳመጥ ነው ያለብሽ። ለምን? አንደኛ ነገር እንዲገባሽ፣ ሁለተኛ ደግሞ ብዙ እንትን አይወድም። ገብቶሻል? ብዙ እንትን ይሄ የሚጠይቅ ሰው ሳይሆን እንትን የለም አለመግባባት፣ አለመስማማትን በመሃል የሚገባ ሰው ጭቅጭቅ ምናምን አይወድም። ረጋ ብሎ ነው የሚያወራው። እሱ ያወራል፣ ያኛውም ይጠይቃል፣ ይመላለሳል። እንደዛ አይነት ሰው ነው። ገባሽ? አይ ጭቅጭቅማ አያስፈልግም። እኔ ባይዘው አልጨቃጨቅም፣ ግን የውስጤን ጥያቄ የሆነብኝን መናገር እፈልጋለሁ። ጥሩ ነው። ታዲያ ጥያቄ መጠየቅ ብቻ ሳይሆን ለመልሱ ቦታ ሊኖርሽ ይገባል አንቺ ውስጥ። አሁን ቅድም ሲነግርሽ ነበር ኢየሱስ ክርስቶስ መንፈስ ነው የሚለውን አስተምሮ የለም፣ በየትኛውም ሃይማኖት የለም። ገባሽ? ስጋ ለበሰ ተብሎ ሰው የተባለውን አንድ ኢየሱስ አይ ግን መንፈስ ነው ብለሽ የምትይ ከሆነ ያንቺ አስተምሮ፣ ያንቺ አመለካከት፣ ያንቺ አረዳድ፣ ያንቺ ፍላጎት እንጂ የየትኛውም አስተምሮ አይደለም። ገባሽ? ከሃይማኖት ውጭ ያለው ታሪክ እንኳን ስለ ኢየሱስ ክርስቶስ ሲናገር እንደዚህ አይነት ነገር አይረዳውም። ራሱ እኮ በቃ እንትን እንደሚሉት ይቀበለዋል። ሰውነቱ ይቀበላል። በቃ ሰው ነው፣ አንድ እስራኤላዊ ነበረ ብሎ ነው የሚቀበለው። አንድ ሰው ግን ኢየሱስ መንፈስ ነው ብለው ከመጣ በጣም ከባድ መንፈስ ተናውጦበታል ማለት ነው። ስለዚህ ትንሽ ዝቅ ማለት ያስፈልጋል። እውቀትን የምንፈልግ ከሆነ መረዳትን የምንፈልግ ከሆነ ትንሽ ዝቅታ ያስፈልጋል። ብዙ እንትን ምን ጦዝ ከሆነ በጣም ከባድ ነው። እኔ ጦዛለሁ አንዳንዴ። የሚገርምሽ ነገር ድሮ አጨስ ነበረ፣ አጨስ ጠጣ ነበረና በምጠጣበትና በማጨስበት ሰዓት የለውም ሁሉም ሰው ጉንዳን ነው ለኔ። ሁሉም የሚያወራው ሰው በቃ እንትን ነው፣ ምንም እንትን አይመስለኝም። በእናትህ ዝም ብለህ ምን ነው የምታወራው እላለሁ። ቁም ነገር እያወራኩ ነው ሰው
ምንም አይመስለኝም። ውስጤ የተዘጋ ነው። የሆነ እብደት ውስጥ ሆኜ ማለት ነው። ረጋ ብለህ ውሃ ጠጥተህ ስታዳምጠው እንትኑ ስታላምጠው ደግሞ ንግግር አይ በቃ ፈጣሪ ለእኔ ሊገለጥልኝ ይገባል ካልሆነ የለም ማለት ነው ይልሻል። እንዴ አስበሽዋል? እንዴት ነው የሚገለጥልህ? እንዴት ምን እንዴት እያሰበ ነው? አንድ ፀጉሩን እያበጠረ ነው ሰው እየጠበቀ ያለው ወይስ የሆነ ወንዝ ላይ ወርዶ ውሃ እየቀዳ እየፈለገው ነው? ምንድን ነው? የሆነ ተረት ይነገረን ነበረ በልጅነታችንና ሰይጣን እኮ ለብቻን ልታየው ትችላለህ፣ ይገለጣል አንዳንዴ። በቃ ፀጉሩ እያበጠረ አይቼዋለሁ ምናምን ያለው አንዳንድ እብድ ሰዎች አይምሯቸውን የሚያስበው ነው እንጂ እኮ አይተውት አይደለም። ገባሽ? እና ከእንደዚህ አይነት እንትን ትንሽ ከቅዠቱ ብንላቀቅ መልካም ነገር ነው። ረጋ ብለን እስኪ ሰው ምንድን ነው የሚያወራው ብለን ካዳመጥ ትክክለኛና እውነት ነገርን ልንረዳ እንችላለን። ለሚመለስልን መልስ ግን ስንጠይቅ ቦታ ሊኖረን ይገባል፣ እኛ ውስጥ ማለት ነው። ገብቶሻል? ቦታ ይኖረን። አዎ ከምንም በላይ እና ያሴ አለ ምናልባት ልጨብጣት ካለ እንጨባበት እስኪ። ሳራ እንዴት ነሽ? እንዴት ነው ወንድም? ደህና ነሽ? ደህና ነኝ። ደህና ነኝ አልሐምዱሊላህ። እኔ ያሲ ወይም ሐሰን እባላለሁኝ። እዚህ ጋር እንግዲህ ተገናኝተናል። ከኡስታዝ ጋራ ከመምህሩ ጋራ እናገናኝሻለን። ማንኛውንም አይነት ጥያቄ በልቦናሽ ውስጥ ያለውን ጥያቄ ይሄ ጥያቄ ችግር አለበት ወይም ይሄ ጥያቄ የጥያቄ ፎንጋ የለውም የሚለው ነገር አለው ኡስታዝ ማለት ነው። አሁን የምናገናኝሽ ሰው ወንድም ወይም ኡስታዝ ማንኛውንም አይነት ጥያቄ እስልምና ላይ የሚሆን ማንኛውም አይነት ጥያቄ ብትጠይቂ ለመስማት ጆሮ እስካለሽ ድረስ ብትቀበዩም ባትቀበዩም ቁጭ ብለሽ ለማዳመጥ ጊዜ እስካለሽ ድረስ ችግር የለብንም የአንቺን ጥያቄ ለመመለስ። 24 ሰዓት እንቀመጥ እንችላለን። እንዳንቺ ጊዜ እንደሱ ጊዜ እኔ ጋራም ከተቀመጥ 15 ሰዓት 17 ሰዓት 30 ሰዓት ልንቀመጥ እንችላለን። ብቻ አንቺ ጎደል ብለሽ ከመጣሽ ሞልቶ የሚመጣ ነው። ሞልቶ የሞላ ብርጭቆ ላይ ውሃ ብታፈሽበት ምንድን ነው የሚሆነው? ማባከን ነው የሚሆነው አይደል እንዴ? ውሃው ይፈሳል፣ ኪሳራ ነው የሚሆነው። ነገር ግን ሰዎች በየትኛውም መንገድ ቢሆን ከሁለቱም ወገን ቢሆን ከሙስሊምም ቢሆን ሙስሊም ካልሆነም ቢሆን ከማንኛውም ሰው ጎደል ብሎ የመጣ ሰው ነው የሆነ ነገር ይዞ የሚሄደው። ያን ይዞ የሰማውን ነገር ደግሞ በዛ ዕለት መቀበል አይጠበቅበትም። ልክ ወስደሽ አንሰላስይዋለሽ እቤትሽ ቁጭ ብለሽ ተጋድመሽ ምናምን እንዴ እንደዚህ አይነት ነገር አለ እንዴ በዚህ መልኩ ይረዱታል እንዴ ብለሽ ከጣመሽና ከጣፈጥሽ በሚቀጥለው ቀመጠሽ አይ ይሄ ነገር ተስማምቶኛል፣ በልቼው እንኳን አልረበሸኝም፣ አላቅለሸለሸኝም፣ አላስታወከኝም ትያለሽ። አይ ካስታወከሽና ካቅለሸለሸሽ ደግሞ ይህን ነገርማ እንዴት መንፈስ የራሱ አልወደደውም፣ አፒታይት ራሱ አልተቀበለውም ብለሽ መጠሽ እንደገና መለሽ ትሰጪምናለሽ። እኛ ደግሞ እንቀበልሻለን። ያለ እንድትቀበዩ ደግሞ በሌላ አይነት አሰራር ባርስቶ ልንሰራው እንችላለን፣ ባልጫ ልንሰራው እንችላለን፣ ወይ በርበሬው በዝቶበታል። እሱ ደግሞ ቀነስ አድርገን ደግሞ እንሞክርሻለን። እሺ አዎ እሺ። ይኸው ምን አለ መሰለ ጥያቄ የማበዛው ሰዎቹ ስለነገሩኝ ብቻ ኦኬ ያ ነው ትክክል ብዬ የውስጤ ፕሮግራም ውስጤ ላይ ፕሮግራም ለብዙ አመታት ፕሮግራም የተደረገው ነገር ጥያቄው ነው ሳይወጣ ለዘላለም ፕራክቲስ አድርገው የቆየት ነገር ሳይወጣ ሌሎች በሚሉኝ ብቻ ፕሮግራም በፕሮግራም መጫን አልፈልግም። ጥያቄን አውጥቼ ተናግሬ ለዛ ነገር መልስ እፈልጋለሁ። በቃ ትክክለኛው መርፌ ለህመምሽ እኮ ትክክለኛውን መርፌ ትክክለኛውን በሽታ ከዶክተር እንኳን አማርጠን አይደል እንደምንሄደው ስፔሻሊስት እንደዚህ አይነት ስፔሻሊስት አለ ተብለን ስንጠቆም ሄደን ያንን ስፔሻሊስት ዋጋው እንኳን ውድ ቢሆንም እዛ ዶክተር ነው ሄደን የምንታከመው። ራይት እኔ ከአሁን በፊት 2 ስፔሻሊስት አንድ ህመም ታመሜ 2-3 ስፔሻሊስት ሂጃ እናግሬያለሁኝ። ለምን? ትክክለኛውን ነገር ሰምቼ ትክክለኛውን መድኃኒት እንዲሰጠኝ ስለምፈልግ። በመጀመሪያው ዶክተር እንትን ብሎ ያመመኝን ነገር አይ አንተ እንደዚህ ነው የሚያስፈልግህ ብሎ መድኃኒት ቢሰጠኝና ያንን መድኃኒት ጭራሽ በሽታውን ቢያባብሰው ምንድን ነው የሚሆነው? ችግር ነው የሚሆነው አይደል እንዴ? ግን 2-3 ዶክተር እሄዳለሁ። አሁንም ደግሞ አንቺ ከ2-3 ቦታ ሄደሽ ከ2-3 ቦታ የዘገንሽውን ነገር ከራስሽ ጋራ አውጥተሽ አውርደሽ
የተስማማሽን ይሄ ተስማምቶኛል ብለሽ አንቺ መንሽ ከሻላምለሽ ትውጪዋለሽ። የሰው ልጅ እኮ ሰውነቱን የሚያበላሸውን ነገር ምግብ እንኳን አማርጠን አይደል እንደ የምንበለው? ያደረ ምግብ እንበላለን። በቤታችን ሰርተን ነው ፍሪጅ አስገብተን ነው በሚቀጥለው ጠዋት እንበለዋለን የምንለውን ያተረፍነውን ምግብ ፍሪጅ ውስጥ ገብቶ ካላደረ ጠዋት ከተነስተን እንጸየፈዋለን አይደል እንዴ? ከእምነትም ካስተምህሮም በዛ መልኩ መሆን አለበት። አርተሽ ለአእምሮሽ የተመቸሽ ለልቦናሽ ያልጎረበጠሽን ነገር መያዝ መቀበል ያንቺ ፈንታ ነው። ነፍስሽ ያንቺ ብቻ ናት። አንቺ ነፍስ ላይ የሚያዝ የለም። ግን እውነቱን እስክታገኝና አንቺ መንፈስሽ የሚረጋበትን እስክታገኝ ድረስ ሩጪ፣ ፈልጊ። አሁን እኔም ኢንሻአላህ ታገኘዋለሽ። ተስፋ አለን እንደምታገኙ። ደግሞ አታጩም። አንዴ መጠሻል፣ መርፌ ተወግተሻል። ከዚህ በኋላ እንቅልፍ አተኝም ራሱ። እዚህ ብዙ ሰዎች አሉ፣ እንቅልፍ የማይወስዳቸው ሰዎች አሉ፣ ማታ የሚዞሩ እውነቱን እስኪያገኙ ድረስ ማለት ነው። እውነትን ፍለጋ አሁን ለምሳሌ ድሮ ኦርቶዶክስ በነበርኩበት አብዛኛው የኦርቶዶክስ ምዕመናን አያነቡም። ቢያነቡም ራሱ የትኛውን መጽሐፍ ነው የሚያነቡ? ጥንንጽ ወይ ስለ ማርያም ወይ ስለሆነ ጻድቃን ስለ እግዚአብሔር ሳይሆን ስለ ማርያም ታሪክ ስለሆነ ጻድቃን የተጻፈ ስለሆነ ምንድነው የሚለው ገድላት የተጻፈ ትንንሽ መጽሐፍ ቀይና በእንትን ያችነች የምትሰጣቸው ተደግማ ምናምን ነገር ያችን ራሱ ትራሳቸው ውስጥ እኔም ነበርኩበት ትራሳችን ውስጥ ነው የምናደርጋቸው እንጂ ምናምን ነገር አናነበውም። ግን በእምነታችን በጣም አክራሪ ነን በእምነታችን አውቀ ነው ሳይሆን ማለት ነው። ከዛ ያን ነገር ደግሞ አስጠላኝ መጣና ወደ ፕሮቴስታንት መጣው ምናምን ነገር እና አገር ቤት በነበርኩበት ጊዜ አብሬ ወርሺፕ ምናምን ነገር አድርገ እና መጽሐፉ የሚለው ሌላ ነው፣ ተግባራቸው ሌላ ነው፣ አለባበሳቸው አይማርከኝም፣ ሂውማኒየር ብቻ ናቸው፣ ገላቸውን እንትን ብለው ነው የሚመጡ ምናምን ነገር፣ ቸርች ውስጥ ያለው ነገር ፕሮግራም ምናምን ነገር ሌላ ነው። ስለዚህ ያኔ ተግባራቸው ደግሞ ሌላ ነው። እሱን ስታይ በቃ እንትን ትላለህ፣ ትሸሻለህ። እስኪ አንድ ጥያቄ ልጠይቅሽ። እንግዲህ አብዛኛው እድሜሽን በኦርቶዶክስ ነው የገፋሽው አይደለ? ያ ኦፍ ኮርስ በእርግጠኝነት 98% 99% ማለት ይቻላል የኦርቶዶክስ እምነት ተከታይ ይሄንን ነገር አያውቀውም ብዬ በድፍረት እናገራለሁ። ትክክል፣ አያውቀውም። ጥያቄውን ልጠይቅሽና አንቺ ትናገሪያለሽ በዛ ቤት ውስጥ ስላለሽ። አዳም አትብላ የተባለውን ነገር በልቶ ኃጢአት ሰርቷል አይደል? በዘፍጥረት ላይ አለ። ኃጢአት ሰርቷል አትብላ የተባለውን ነገር በመብላቱ። ከዛ ኃጢአቱ እግዚአብሔር አዳም ተጸጽቶና ንስሐ ገብቶ ይቅር ብሎታል አላለውም ብለው ይናገራሉ አይናገሩም? ድገምልኝ ጥያቄውን። ተበለው በኋላ ኃጢአት ተሰራ በኋላ አዳም ተጸጽቶ ንስሐ ገብቶ እግዚአብሔር ይቅር ብሎታል የሚል አስተምሮ የለም አይደል? እኔ ባነብልሽሳ ይቅርታ ንስሐ ገብቶ ይቅር ተብሏል። ኢየሱስ ክርስቶስ መሞት ለምን አስፈለገ? እሱን ነው የምነግርሽ። የኢየሱስ ክርስቶስ መሞትና መሰቀል መንገላታት ወይም ከፍሎልናል ማለት ተረት ተረት ይሆናል፣ ፊክሽን ይሆናል፣ ለሰው ልጆች እንዲልሱት የተዘጋጀ ካራሚላ መሆኑ ነው። ኦኬ ትውልዱ ግን ይሄን አያውቅም። 99% ይሄን መጽሐፍ አያነበው። እጃቸው ላይ አለ ግን አያነቡትም። አያነቡትም እኮ አናነበውም። እውቀቱ የለንም አልኩ እኮ። ሲጀመር ትክክለኛው መጽሐፍ ቅዱስ በየጊዜው አፕዴት ይደረጋል። ሲጀመር በኦርቶዶክስ ቤተ እምነት እኮ ሌላ ቋንቋ ነው፣ ግዕዝ እኮ ነው። ኑ ታምር እኮ ነው። በዛ እኮ ግዕዝ እኮ ነው። ግዕዝ የትኛው እንትን ይላል? መጽሐፈ መቃቢያን ሳልስ ምዕራፍ 4 መጽሐፈ መቃቢያን ሲባል ሰምተሽ ታውቂያለሽ? 80 አህድ ውስጥ ነው ያለው። እኔ አላውቅም። ገድላት ብቻ ነው የማውቀው። ተረት ተረት ነው የማውቀው። ተመልከች፣ አሁን ማነብልሽን ነገር ታዘቢ አንቺ። መጽሐፈ መቃቢያን ምዕራፍ 4 መጽሐፈ መቃቢያን ሳልስ ምዕራፍ 4 ጀምሮ አዳም ራሱ የተፈጠረበትን ምክንያት ራሱ ይናገራል። አዳም በዳቢሎስ ምትክ እንደተፈጠረ ታውቂያለሽ? አታውቂም? ነገሮች አያውቁም። አዳም አናውቅም። በዳቢሎስ መካድ ነው። እግዚአብሔር ዳቢሎስ ሲክድ እና ሲያምጽ የሚያመልከውን ምስጋናው እንዳይጓደል የሚያመልከውን አዳምን ፈጠረ። መመለክ ስለሚፈልግ እግዚአብሔር ማለት ነው። ላሳይሽ ባቢ፣ አንዴ በትልቁ ነው ይፈቀዳል አይደል ባቢ?
ኧረ ተመልከቺ። ድገማት ከእንደገና ሐሰን እኔም እንድማር በደንብ እስቲ ድገማት ከእንደገና መጀመሪያ ያልካት ፕሊዝ። እግዚአብሔር አዳምን የፈጠረበት ትልቁ ምክንያት እንዲመለክ ምስጋናው እንዳይጓደል ነው። ለምን? ዲያብሎስ ስለካደ ስላመፀ አዳምን ምን አደረገ? አዳምን ፈጠረው። ለምን? እንዲመለክ እግዚአብሔር የሚያመልከውን የሚያመሰግነውን አዳምን ፈጠረ። ይሄ ይታያቸዋል አይደል? አማርኛ 80 ያህሉ መጽሐፈ መቃብያን ተመልከች። ይኸው እዚህ ጋር መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ ጀምሮ ነው ታሪኩ ያለው። እስኪ በጨረፍታ ላንብብልሽ። ለምን እግዚአብሔር ለምን አዳምን እንደፈጠረው ማለት ነው። ጌታውም አዳምን ይቤዠው ዘንድ አለው፣ አንተንም ያሳፍርሃል፣ በጉንም ከተኩላ አፍ ያድነዋል። ነገር ግን አንተ የገዛሃቸውን ሰዎች ከአንተ ጋር ይዘህ ወደ ጥፋት ትሄዳለህ። የፈጣሪያቸውን የእግዚአብሔርን ሕግ የጠበቁ ግን የእርሱ ዕድል ፈንታ ያደርጋቸው ዘንድ የፈጣሪያቸውን የእግዚአብሔርን ሕግ እንዳንተ ካልተላለፉ ከቅዱሳን መላእክቱ ጋር ያመሰግኑት ዘንድ ከክፉ ስራ ከሰወራቸው ከፈጣሪያቸው ከእግዚአብሔር ጋር ደስ ይላቸዋል። አንተ ግን አለው ለዲያብሎስ ከመላእክቱ ጋር ታመሰግነው ዘንድ እንደ አንተ ካሉት ሁሉ ይልቅ መርጦ አሳይቼሻለሁ። ቪዲዮውን ልዝጋው። እሺ ላነባው ነው። ኔትወርኩ እየተበላሸ ስለሆነ የአውስትራሊያ ኔትወርክ በአፒል ሊስቅ ነው። እንግዲህ ከእግዚአብሔር ደስ ይላቸዋል። አንተ ግን ከመላእክቱ ጋር ታመሰግነው ዘንድ እንደ አንተ ካሉት ሁሉ ይልቅ መርጦ የሰጠህ እግዚአብሔር በትዕቢትህ ከፍ ያለ ዙፋንን ነሳህ አለው ለዲያብሎስ። አንተም ታበይህ፣ ዲያብሎስም ተባልህ፣ ሰራዊቶችህም አጋንንት ተባሉ አለ። ተመልከቺ፣ ሰይጣን ዲያብሎስ የተባለበት ምክንያት በመታበዩ ነው፣ በትዕቢቱ ነው። በትዕቢትህ ከፍ ያለ ዙፋንን ነሳህ፣ አንተም ታበይህ፣ ዲያብሎስም ተባልህ፣ ሰራዊቶችህም አጋንንት ተባሉ አለ። የዲያብሎስ ሰራዊቶች አጋንንት ይባላሉ። እግዚአብሔርን የሚወዱት ግን እንደ ቅዱሳን መላእክት ለእርሱ ወገኖች ይሆናሉ። የሚያመሰግኑ ሱራፌልና ኪሩቤልም ክንፎቻቸውን ዘርግተው ያለማቋረጥ ያመሰግናሉ። ከሰራዊትህ ጋር ሁልጊዜ ታመሰግነው ዘንድ ምስጋናን በትዕቢትና በስንፍና አጠፋህ። እንደ አንተ ያለ መፍጠር የማይቻለው መስሎ፣ ተመልከች፣ አሁን አስተውይ። እንደ አንተ ያለ መፍጠር የማይቻለው መስሎ አንተ የፈጠረህ እግዚአብሔርን ምስጋና በዘነጋህ ጊዜ 10ኛ ነገድ አድርጎ የፈጠረው የእግዚአብሔር ምስጋናው እንዳይጓደል አንተም ከወንድሞችህ አንድነት በተለየህ ጊዜ የፈጠረህ እግዚአብሔር ምስጋናው እንዳይጎድል አንተም በልቦና ትዕቢት የፈጠረህ እግዚአብሔርን ምስጋና ቸል ባልህ ጊዜ እርሱም በተቆጣና በተዛበተብህ ጊዜ ከሰራዊቶችህም ጋራ በገሃነም እንቅጥቅጥ ባጋዘህ ጊዜ አለ። ይህችን በቪዲዮ ላሳይሽ፣ ቢጫ ያደረግኩበት ማለት ነው። በቅዱሳት እጆቹ ከምድር መሬትን ወሰደ፣ ውሃንና እሳትን ነፋስንም ጨመረ፣ አዳምንም በመልኩና በምሳሌው ፈጠረው። ምስጋናው በአንተ ጉድለት ይሞላ ዘንድ በእጁ በፈጠረው ሁሉ ላይ ሾመው። የመሬታዊው ምስጋና ከሰማያዊው ምስጋና ጋር ተጨመረ፣ ምስጋናቸውም እኩል ሆነ። አንተ ግን በትዕቢትና በአንገትህ መደንደን ተሰደድህ፣ ከፈጠረህ ከእግዚአብሔር ጌትነትም ወጥተህ ራስህን አጠፋህ። የእግዚአብሔርነቱ ምስጋና እንዳይጎድል እግዚአብሔር በፈቃዱ ምክር የሚያመሰግነውን ፈጥሯልና ምስጋናው እንዳይጓደል እወቅ። እርሱ ሳይደረግ ሁሉን ያውቃልና ትእዛዙንም እንደምታፈርስ ሳይፈጥርህ አወቀ። ዓለም ሳይፈጠር በእርሱ ዘንድ የተሰወረ ምክር ነበረና በካድኸው ጊዜ ባሪያው አዳምን በመልኩና በምሳሌው ፈጠረው እያለ ይናገራል። አሁን የተፈጠረበትን ዓላማና ኢላማውን ነገርኩሽ አይደለም? ይሄን አንብበሽው አስተምሮት መምህራኖች አስተምሮት ያውቃሉ ይሄንን ነገር በአደባባይ ሲጀመር ሞስት ኦፍ ዘ ታይም ገድላት ሰዎች እና የማርያም ታምራት ነው የሚነበቡት ከቤተ ክርስቲያን ውስጥ። ከዛ ቁጭ ብለን ከንፈራችን እንደዚህ መጠን ምናምን ነው የምንመለሰው።
ኢቨን እንኳ ፕሮቴስታንቶች ትክክለኛው መጽሐፍ ቅዱስ ለምን አታስተምሩም እያሉ የሚጋጩት ለዛ ነው። ሲጀመር በቤተ ክርስቲያን ውስጥ ስለ ማርያም፣ ስለ አርሴማ ማርያም፣ ስለ ገድላት፣ ስለ ጻድቃን ነው ተረት ተረት የሚወራው። አሁን ደግሞ ሌሎች ፕሮቴስታንቶችና ሌሎች በ66ቱ ብቻ የሚያምኑ ሰዎች ይሄንን መጽሐፍ የማይቀበሉ ትልቁ ምክንያታቸው የኢየሱስን መሰቀልና የኢየሱስን መስዋዕት መሆን ገደል ስለሚከትባቸው ነው። አዳም ባደረገው ድርጊት ተጸጽቶ ከኃጢአቱ ይቅር ስለተባለ አዳም ይቅር ከተባለ የኢየሱስ መንገላታት፣ የኢየሱስ መሞት ምንድነው ጥቅሙ? ማታለያ ከረሜላ ነው የሚሆነው። አሁን እሱን እናንብብልሽ፣ ተመልከች። እነዚህን በቀይና በቢጫ አድርጌ ከፋፍዬ ያስቀመጥኳቸው በቀይ የተጻፉት ጽሑፎች ዲያብሎስን የሚመለከቱ ስለሆኑ ነው። በቢጫ ያደረኳቸው ደግሞ አዳምን የሚመለከቱ ስለሆኑ ነው። ጉዳዩ ያለው ከቁጥር 23 ጀምሮ ነው። ምን አለ? ወይም ከቁጥር 21 ጀምሮ ላንብብልሽ። እግዚአብሔር የትዕቢተኞችን ነገር ቸል ይላል፣ የፈረስንም ኃይል አይወድምና በሰው ጉልበትም ደስ አይለውምና፣ ነገር ግን እግዚአብሔር በሚፈሩትና ስለ ኃጢአታቸው ጮኸው በሚያለቅሱ ደስ ይለዋል አለ። ተመልከቼ፣ አንተ በንስሐ መናዘዝ ተሳነህ ይለዋል ለዲያብሎስ። ያ መሬት ግን ስለ ኃጢአቱ በእግዚአብሔር ፊት ፈጽሞ እያለቀሰ በንስሐ ተመለሰ። ያ መሬት የተባለው አዳም ነው። አዳም የተፈጠረበት ግብአተ ማቴሪያሉ ከመሬት ስለሆነ ማለት ነው። እየገባሽ ነው? አንተስ አለው ለዲያብሎስ በልብህ ትዕቢትና በአንገትህ መደንደን የሰላም መንገድን አላወካትም፣ ንስሐንም አላወካትም። በንስሐ በለቅሶና በእንባ በፈጣሪ በእግዚአብሔር ፊት መናዘዝ ተሳነህ። ያ አመድና መሬት የሆነ ድሃ ግን በለቅሶና በእንባ ወደ ንስሐ ወደ ሰላምና ወደ ትህትና መንገድ ተመለሰ። አንተስ ለፈጠረህ ለእግዚአብሔር ራስህንና የልብህን ቀፈት አላዋረድህም። እርሱ ግን በበደለው በደል ራሱን አዋርዶ ተናዘዘ፣ አልታበየምም። ያንም ስህተት የፈጠረው እርሱ አይደለም ከአንተ የተገኘ ነው እንጂ አለ። ይሄ ራሱ ሌላ ጉድ የሚያፈላ ነገር ነው። ለምን ቢባል በዘፍጥረት ላይ ታሪኩ የሚተረከው እባብ ሔዋንን እንዳሳሳታት ከዛ በኋላ እንደተረገመና እግር አልባ እንደሆነ ነው አይደል እንዴ? ተመልከቺ፣ እባብ ሔዋንን ስላሳታት ተረገመ፣ እግር አልባ ሆነ። ከዛ ሔዋን ደግሞ መጣ አዳምን አሳተችው። እሷ ደግሞ እግዚአብሔር ምን ብሎ ረገማት ይሉናል? በምጧ ቀን ተመልከቺ፣ ስትወልድ አምጣና ተቸግራን የምትወልደው ያ ነገር ለምንድን ነው? አዳምን ስላሳሳተችው ነው ይሉናል። ይሄ ተፈጥሮ ናቹራል ኦርደር ሆኖ እያለ እንዴት ነው በሴቶች ላይ እርግማን የሚሆነው? እኮ ይሄ እኮ ተፈጥሮ ነው። አንቺ ይሄ እኮ ተፈጥሮ ነው። አንቺ ያ ነገር ራሱ ላለማማጥ ላለመቸገር ያለሽ አማራጭ ምንድን ነው? አለማግባትና አለመውለድ ነው አይደል እንዴ? ነገር ግን እንስሳቶች ሲያመጡ የለ እንዴ ተረግመው ነው እንዴ? ይሄ ነው ችግሩ። ሲጀመር ሴት ሆነሽ የተፈጠርሽው ወደፊት ወንድ አግብተሽ አርግዘሽ እንድትወልጂ ነው እኮ አላማና ኢላማው። የሴት መሆንን አላማና ኢላማ አይደል እንዴ? እንዴት ነው የአንቺ መውለድና ማማጥ እርግማን የሚሆነው? ይሄ ራሱ ፉርሽ ነው። ምን አለ ሰይጣንን እዚህ ጋር ሲወቅሰው፣ ያንም ስህተት የፈጠረው እርሱ አይደለም ከአንተ የተገኘ ነው እንጂ ወንጀልን ፈጥረህ አውጥተኸዋልና በትዕቢትህም ከአንተ ጋር ወደ አንተ ጥፋት ወሰድኸው። ሁለታችሁም ሁሉ ሳይፈጥራችሁ አውቋችኋልና አካሄዳችሁንም አውቋልና ይህ የተደረገ በልብህ ትዕቢት እንደሆነ እርሱ ያውቃል። ያን የትዕቢት ተንኮል የሌለውን ግን በንስሐ በለቅሶና በእንባ መለሰው። አንተ ግን በልብህ ትዕቢት በንስሐ መናዘዝ ተሳነህ። በድሎ በንስሐ የማይናሰሰው ከቀድሞ በደሉ ይልቅ በደሉን ያከፋልና አለ። ተመልከች፣ አስተውይ እዚህ ጋር። አንተ ግን በልብህ ትዕቢት በንስሐ መናዘዝ ተሳነህ። አለው ለዲያብሎስ በድሎ በንስሐ የማይናዘዝ በድሎ በፈጣሪው በእግዚአብሔር ፊት የሚናዘዝና የሚያለቅስ እሱ በእውነት ንስሐ ገባ፣ የጌታውንም ልብ ያራራ ዘንድ የመዳኑን መንገድ አገኘ።
በጌታውም ፊት ተናዘዘ። ጌታውም በባሪያው ላይ ይቆጣ ዘንድ ቀድሞ ከመከረበት ያቀልለታል፣ በብዙ ንስሐና ስግደት ተናዟልና የቀደመ ኃጢአቱንም ይቅር ይለዋል። ወደ ቀደመ በደሉም ካልተመለሰ ይህንም ካደረገ ይህ ፍጹም ንስሐ ነው። አዳምስ ፈጣሪውን ማሰብና ለፈጣሪው መናዘዝን አልዘነጋም። እንዴ አልዘነጋም። ታዲያ እንደዚህ ማሰብና አልዘነጋም። ታዲያ እንዴት ነው ይሄ ተጽፎ? አዳም 900 ምናምን ዓመት ኖሮ ነው የሞተው አይደል እንዴ? በዘፍጥረት ታሪካ ታዲያ ኢየሱስ ከሺህ ዘመናት በኋላ መጥቶ እንዴት ነው ለአዳም ክፈል አትክፈል፣ አይሁዶች ገደሉት አልገደሉት፣ ሰቀሉት አልሰቀሉት፣ ልትገድሉኝ ትፈልጋላችሁ እያለ የሚሞግታቸውን ከገደሉት በኋላ አይ ለሰው ልጆች ኃጢአት ነው የተሰቀለውና የሞተው ብለው ለኛ ከረሚላ እንዴት ነው የምንልሰው? ይሄን ከረሚላ ወንድሜ ሀሰን በነገራችን ላይ እኮ ማለት ነው እኔ በጣም ብዙ እንትኖች ላይ ላይቭ ስትሪሞች ላይ አይቻለሁ። ኦርቶዶክሶች አሁን ተወጣው በኋላ ማለት ነውና መጽሐፍ ቅዱስ ጉዳይ ሆኖባቸው ነው። አሁን እውነቱን ሲያውቁ እውነቱን አንድ አምላክ እንዳለ ሲያውቁ ስለ አንድ አምላክ የሚሰብኩ ሰዎች እኮ ተሰደዋል እኮ ተሰደው አሁን እኮ እነሱን እያጋለጡ እኮ ነው። ባይዘወይ እኛ ሀገር ላይ ምናልባት እናንተ እኔ ወደ ክፍለ ሀገር ወደ ጎጃም ስላደኩ እኔ ወዳለሁበት አካባቢ ፍጹም ሙስሊም የለም በእድገቴ ማለት ነው። ወደ ባህር ዳር ምናምን ወደ ሞጣ ሙስሊም አሉ። እኔ ወዳለሁበት ምንም አይነት ሙስሊም ስለ ሙስሊም ምናምን ነገር አናውቅም። ገበያ ሲመጡ ነው የምናውቃቸው። እነሱንም አትጠጓቸው፣ እነሱ ያርዱትን አትብሉ ምናምን ይባላል። አሁን እኔ እዚህ አረብ ሀገር ነው የምበለው። ማን ይረዳው ማን አላውቅም። ማንም ይረዳው እበላለሁ። እንደነሱ ካልቸራል አስተሳሰብ የለኝም። ስለዚህ አሁን እዛ ጋር ያሉ ቄሶች ከአመት እስከ አመት አያርሱም። ከአንድ ወሯን በሙሉ እንትን ባህላት አላቸው። እንደውም ታላላቅ አባቶች ከአመት ምናልባት ከወር 5 ቀን 6 ቀን እንዲሰሩ ቢፈቀድላቸው ነው። ስላሴ ነው፣ የአመቱ ገብርኤል ነው፣ መድኃኔ ዓለም ነው፣ አትስሩ ይባላሉ ማለት ነው። ቄስ እቤቱ አይበላም፣ የቤቱ ምግብ አይጣፍጠውም። ቄስ አያርስም፣ ባል ይሽራላ። ከዛ በተረፈ የክፍለ ሀገር ሰው በእኛ ሀገር ማለት ነው የክፍለ ሀገር ሰው በጣም ያዘምራሉ፣ ያርሳሉ፣ ያጭዳሉ። በሌላ ክፍለ ሀገር ስትሄዱ እንደኛ አይነት ጥብቅ ያለ ቄሶችን የሚቀልብ ማህበረሰብ ስላልሆነ ያዘምሩና ትርፍ ማህበረሰቡ በጣም እንትን ብሏል። ጠያቂ ትውልድ እኮ እንደኔ አለ፣ ግን ቤተሰብ ዛጋ ነው፣ ፋሚሊ ዛጋ ነው። ቤተሰብ ይገረፉባቸዋል፣ ቤተሰብ ይሰደዱባቸዋል። ስንቶች ናቸው የተሰደዱባቸው? ይሄ ምንድነው? እንኳን አይደለም ቄሶች ስንት ዓመት በድቁና የቆዩ ስንት ዓመት መጽሐፍ ቅዱስን ያስተማሩ ይቅሩና የተማሩ ይቅሩና እኔ ራሱ ትናንት መጥቼ እኮ የትኛው እውነት እንደሆነ የትኛው ሐሰት እንደሆነ በኔ ማይንድ እንኳን ራሱ መጠራጠር ጀምሬያለሁ። እነሱ ከመጠራጠር አልፎ እውነቱን ያውቃሉ። ግን የሆድ ጉዳይ ነው፣ የኢጎ ጉዳይ ነው። ልጆቻቸውን የሚያሳድጉ በመማምናኑ እንትን ነው። ስጋ ደግሞ መጥፎ ነው። ስጋ የሚመቸውን ታገኘ ነቅነቅ አይልም። ስለነፍሱ they don't care። ስለዚህ የቄሶችን ፊት አይታችሁ ከሆነ እንደ ዘይት እንደ ቅቤ ነው የሚያቀልጠው። ይበላሉ፣ ይደገሳል። ምዕመናኑ መጽሐፍ ቅዱስ እንዲያነባ አይፈቀድለትም። እኛ ሀገር እኮ ጉድ ነው የምትሉ ጉድ ነው እኮ እኛ ሀገር በጣም እኮ ነው እኔ ሆትም ሆነው የምናደደው ማለት ነው። ከዛ ስለ ማርያም ስለ ገድላት ሲወራ ይኖርና ትንሽ ቤተክርስቲያን ሲሄዱ ምናምን ነገር ማለት ነው ስለ ማርያም ስለ ተረት ጥሩ ነገር እኮ ይናገራሉ። የሚገርመው ነገር እንደ ቀባ ለማድረግ ወጣቱ ማለት ነው ስለ ገድላት ስለ ተረት ሲያወሩ ይቆዩና ጥሩ ያኔ ወጣቱ የሳተ ነዋ። ወጣቱ የተሳሳተ በመጠጥ በዝሙት የወደቀ ስለሆነ እነዛን ሰዎች ቀባ ለማድረግ አትበድል፣ አትስረቅ። ስለ ማርያም እኮ ዛጋ ሲሰብክ ቆይቷል። ውሸቱን ሲሞላ ይቆይና ትንሽ ወጣቱን ደግሞ መንፈሳዊ መስሎ ቀባ ለማድረግ ማለት ነው የእግዚአብሔር ሰው መስሎ ቀባ ለማድረግ አትበድል፣ አትዘሙት ምናምን ይልና ቀባ ያደርግና ጻድቅ ይመስሉና ከዛ ደግሞ ግማሹ ጥላ ይዞ ሊለምን ይወጣል በሰው በተቀመጠበት ማለት ነው። ከዛ ይሄ የምድን የክርስትና ስማቸው እየተነሳ ይሄን አርሴማ ይሄን አድርጋልኛለች፣ ይሄን አድርጋልኛለች፣ ይሄን አድርጋልኛለች
ወልጭ አድርገው ህዝቡን ይዘርፋሉ። ወልጭ አድርገው ማለት ነው። ያችን ይገቡና ይከፋፈላሉ። በዛ ነው ልጆቻቸውን የሚያስተዳድሩ። እውነትን እኮ ያውቃሉ። እኔ ገረመኝ ማለት ነው። ድግምት ይሰራል ብዬ ያሰብኩ እኔ ከዛ ትውልድ ተፈጥሬ መጠራጠር ተጀመርኩ። በዚህ ልክ እንደዚህ እኔ ካዋረድኳቸው ጠያቂ ትውልድ ጠፍቶ ነው ወይ ነው? የትኛውን መጽሐፍ እየጣፉ ልቦለድ እየጣፉ ይሄንን አንብቡ ብለው ሲሰጧቸው ሲከትቧቸው ጠያቂ ትውልድ ጠፍቶ ነው ወይ ማለት ነው? ተደርጎባቸው ይሄ ድግምት የሚባለው እንዳያነቡ እንዳይጠይቁ እንዳይናገሩ ተደርጎባቸው እኮ ነው። ተደርጎ ምዕመናኑ በጣም ተደርጎበታል እኛ ሀገር ላይ ያለው ማለት ነው። እናንተ እኮ ስለማታውቁ ነው። ምናልባት ይሄ ወደ ጎንደር ወደ ክፍለ ሀገር ምናምን ወደ ጎጃም ስለማትሄዱ ሊሆን ይችላል። እዚህ ጋር መጽሐፍ ቅዱስ ላይ ያለውን ብቻ ቁርአን ላይ ያለው መጽሐፍ ቅዱስ ላይ ያለውን ብቻ ክርክር ስለምታዩ ይሆናል። የቄሶች ጉድ እኮ ምንም አያልቁም ማለት ነው። ሰው ሞተ፣ እኔ እኮ ማለት ነው ሰው ሞተ፣ ሳልስት አለ፣ ማግስት አለ፣ 12 አለ፣ 30 አለ፣ 40 አለ፣ መንፈቅ አለ፣ አመታት አለ። ያ ሁሉ ለቄሶች እየተደገሰ ነው። ከሞተ በኋላ ደግሞ ይሄ እንደ ሰርግ እንትን የሚባል ነገር አለ። ይሄ ተስካር የሚባል ነገር አለ። ተስካር ግዴታ ነው። በቃ ሰርግ በእኛ ሀገር ግዴታ አይደለም። ተቻልክ ትደግሳለህ፣ በቁሜ እያለህ ማለት ነው። ከቻልክ ትደግሳለህ፣ ካልቻልክ ግዴታ የለብም። ያው ዘመን ወጣት እንደውም በጣም ስማርት ስለሆነ ድምቅ ያለ ሰርግ ያን ያክል ዶንክ ብዙም እንትን የላቸው። ሰርግ ግን ማን ነው ተስካር ግን ግዴታ ነው። የሀገር ሽማግሌ የሀገር ቄሶች ተሰብስበው ኢቨን እኮ ቅዳሴ ተብሎ ዛጋ ይቆማል። ምዕመናኑ እንዲህ ብሎ ነው የሚውለው። ሰው ሲወለድ ከክርስትና ጀምሮ ነው ብዝበዛ የሚጀምረው። ክርስትና ተብሎ ማለት ነው። ጠላ እንትን ይላል። ምን ይባላል? ቤተክርስቲያን ይሄዳል። በራቸውን ይዘጋሉ ቄሶች። ኑ ይላሉ። ምን እንደሚሉኝ እኮ አናውቅም። ምን እንደሚሉ አናውቅም። ውስጥ እየበሉ ይሁን እየተማከሩ ይሁን የዘረፉትን ብር እየቆጠሩ ይሁን ምን እየጠነቆሉ ይሁን እያፈዘዙ ይሁን አናውቅም። ቢያንስ ቅዳሴም ሆነ ግዝም ሆነ ትራንስሌት እየተደረገልን ወይ ደግሞ ሰው ሲሞት መቃብር ላይ እየተተረጎመልን ቢሆን እሰየው። ምን እንደሚሉ በምን እናውቃለን? ለምንድን ነው ህዝቡ የማይነቃ እኮ ነው የኔ ጥያቄ። ህዝቡ ሊነቃ የሚችለው እንደዚህ ደፍሮ ሲጠይቅ ነው ማለት እኔ ሙስሊም ነኝ። መጽሐፉን ግን ከታች እስከ ላይ እናውቀዋለን እኛ ሙስሊሞች በዚህ ዘመን ማለት ነው። የሚደበቅ ነገር የለም። አትጠይቁ ብሎ የሚያስፈራ ሰው ወይም የሚዝት ሰው ለዚህ ትውልድ አይመጥንም። ይሄንን አሁን ያነበብኩትን ዛሬ ያነበብኩትን ሌላ ብዙ ጉድ አለ። አንድ መምህር በአደባባይ ሺህ ሰዎችን ሰብስቦ ይሄንን ጥቅስ ማንበብ አይችልም። አስተምራቸው ቁጭ አድርጎ ሲጀመር እኔ ስለ ንስሐ አባት ልጠይቅ ገብቼ ንስሐ አባት ለምን አስፈለገ? ፈጣሪ አንድ ነው። አንተንም የፈጠረ እኔንም የፈጠረ እኩል ነው። እኔን የሰራሁትን ኃጢአት ለምን ለስጋ ለባሽ መናገር አስፈለገ ብዬ ስልኮ አንቺ መናፍቅ ተብዬ ነው እንትን የተባልኩት እኮ። ያልሰራሽውን አንቺ የሰራሽውን መቼም ሁላችንም እንዲያው ኃጢአት ስንሰራ እንዲያው ማን ይሙት ስንሰራ ለማንም ከሰዎች ተደብቀን የሰራነውን ስራ እንዴት ነው ለማላውቀው ሰውዬ ሄጄ እንዲህ አድርጌያለሁ ብዬ የምነግረው? እንደዛ ካደረኩኝማ እኮ በቃ የኔ ሚስጥሬን ያዘብኝ እኮ። ሌላ ጊዜ እኮ እንደማስፈራሪያ አድርጎ ሊጠቀመው ይችላል። ከነገርኩት በኋላ ራሱ ምንድነው የሚለኝ? እግዚአብሔር ይፍታሽ አይደል እንደሚሉት ሰውዬው ራሱ ያለ ነገር የነገርሻቸውን ባለቤትሽ የማያውቀውን እናትና አባትሽ የማያውቁትን ስራ ከሰራሽ በኋላ ተደብቀን የሰራነውን ነገር ከሰዎች ማለት ሰዎች ቢያውቁ ያነውሩናል ወይም ስማችን ያጠፋሉ ብለን የሰራነውን ወንጀል ሄደን ለአንድ አባት ይሄን ለእናት አባታችን እኮ ደፍረን ያልነገርነውን እኮ ነው። ከእናትና ከአባት የቀረበ ሰው አለ እንዴ? የለም። ለእናት አባታችን ለሚስታችን አድርጌያለሁ ብለን ያልነገርነውን ነገር እንዴት ነው ለአንድ አባት ባድ ለሆኑ አባት ላልወለዱኝ ሚስጥሬን ይጠብቁልኛል አይጠብቁልኝም ብዬ ከእናትና ከአባቴ የበለጠ የማምነው የለኝም። ከዛ ሚስቴ፣ ከዛ ወንድሞቼና እህቶቼ እነዚህ ናቸው ሚስጥሬን ሊጠብቁ የሚችሉ ሰዎች። ከነሱ የበለጠ የቀረበ ሰው የለም በምድር ላይ።
ለነሱ ያልነገርኳቸውም ከነሱ ራሱ ተደብቄ ያደረኩትን ነገር ወስጄ እንጋ በየዝርግፍ አድርጌ የምሰጥ ምን ለመሆን ነው? ሰውየው ራሱ በጆሮአቸው ከሰሙ በኋላ በጥሞና ከሰሙ በኋላ እግዚአብሔር ይፍታሽ ነው የሚሉ አይደል እንዴ? ለምንድን ነው እሳቸው ወስደው ወይም በፖስታ ከፈጣሪ እግዚአብሔር ይሉ ቄሶች ናቸው ይቅር አስበይ ወይ ይቅር በይ ማለት ነው። እያንዳንዱ ሰው ስራው ነው የሚያወጣው። ትንቢተ ሕዝቅኤል ምዕራፍ 18 ላይ ይናገራል በግልጽ። ይሄንን ጥቅስ ደግሞ ባነብልሽ ጭራሽ የኢየሱስን መሰቀል ራሱ ትስቂያለሽ፣ ወላሂ ትስቂያለሽ። ጥቅሱ ቢነበብልሽ አንብበሽው አታውቂም በእርግጠኝነት። እኔ ትስቂያለሽ። እሱን እስኪ ለሌላ ቀን እናድርገው። ይሄንን መድኃኒት ይሄንን ኪኒን ለሌላ ቀን ብናደርገው ጥሩ ይመስለኛል። አይ ይነበብልኝ ካልሽ ደግሞ ሊነበብልሽ ይችላል፣ ችግር የለውም። ባቢሎን ቤቱን ብቻዬን እንዳልይዘው ወንድሞች አሉ እነ ኑሮ አዲስ እና አዲስ ዓለም ሁላችሁም። ሳራ ማድረግ ያለባት ጀስት አሁን ከዛ ወጣለችና ይቅርታ ባቢያን ከዛ ወጣለችና ጀስት ሞር ማዳበር ያለባት ትክክለኛውን እውቀት ነው። አሁን ያለፍሽበትን ከዛ ከኦርቶዶክስ አይደለሽም ነው ሞር አሁን ኦርቶዶክስ አይደለሽም። ስለዛ ነገርም ብዙም አይመለከትሽም እና አሁን አንቺ የራስሽን ትክክለኛውን እውቀት ነው ማዳበር ያለብሽ። ስለ በሃይማኖት ጉዳይ በሃይማኖት ዙሪያ ያለውን ነገር ስለ ኢየሱስ ስለ አምላክ አለ እስካልሽ ድረስ ትክክለኛው አምላክ ምንድነው ያኛውን ነገር በደንብ ብታነቢበት ወይም ደግሞ ብትጠይቂበት ይሻላል። የስ እነሱ አካባቢ ላይ ባዞሪ አሪፍ ነው፣ ምንም ጥቅም ስለማታገኝ ማለት ነው። አውቀሽም ስለወጣሽ ወይ ምንድነው ማይረባ ነገር እንደሆነ አውቀሽ ስለወጣሽ ሞር ፎከስ የምታደርጊ ስለሆነ መሰለህ አቋረጥኩ፣ ይቅርታ። ሰው በጣም ያሳዝነኛል። ትውልዴ ይዛ ስላለ ቤተሰቦች ይዛ ስላሉ ምን ያክል ሳፈር እያደረጉ እንዳለ ስለማቅ ዝም ብለው ከንቱ ጉዞ እየተጓዙ እያሉ ስለማቅ በጣም ያሳዝኑኛል። በጣም ቄሶች አኛ አድርገው ነው የሚበሏቸው ብታይ። ለምን እኔ የምፈልገው ምንድነው ምዕመናኑ በአንድ አምላክ አምኖ በኢየሱስ ክርስቶስ ነብይነት አምኖ እንዲጠቃልል ነው የሚፈልግ። ከዛ ምዕመናኑ በዚህ መልኩ ሲረዳ ቄሶቹ ሜዳ ላይ ይወድቃሉ። እኔ እዛ ተወልጄ ስላደኩ ያለውን ሳፈር በጣም ስለማውቀው በቃ እኔ የተረዳሁት መረዳት ሁሉም ቢረዳ በጣም ደስ ይለኛል። ያ ልክ ነሽ እኮ አይተነኝ በተለይ አሁን እኔ ጥያቄ ያ ከሰዎችም ያ ናቸው ያ ከጸጸት አንጻር ነው ከመቆርቆር ለህብረተሰቡ ከመቆርቆር አንጻር ነው እንጂ አሁን እኔ ያለሁበት ነገር ምንድነው ጆርኒ እውነትን ፍለጋ ነው ለራስ ያ እውነትን ስትፈልጊ ግን መጽሐፍ ላይ በደንብ ዲፔንድ አድርጊ ላይክ ሰዎች የሚያስተምሩትን ነገር ብቻ አትመልከቺ። መጽሐፉ ይላል ወይ እንዳትቀላቂ። ከቀላቀልሽ ሌላ ሀሳብ ውስጥ ገቢና ደግሞ ሌላ ማይሆን ነገር እዚህ ትመጫለሽ ስለሽ የትም ስለማይደርስ ማለት ነው። ሰው መጽሐፉን አንብቢ። ከዛ ደግሞ ሰዎች ጠይቂ። ጀስት እንደ እስልምና መጠየቅ ይበረታታል። ሙስሊሞችም ጋር ሄደሽ ኦርቶዶክስ ጋር ሄደሽ መጠየቅ ከፈለሽ የሚያስተምሩ ደህና የሚያስተምሩ ሄደሽ ብትጠይቂ ችግር የለውም። ሰው ትክክለኛውን እውቀት እንድታገኝ ማንበብና ትክክለኛውን ሰው ብትጠይቂ አሪፍ ነው እንጂ ቤት አይረጭም። እኔ በፊት ማቆ ለምሳሌ ብር ካልተሰጠው ደስ አይሉም። ይሄን ሁሉ ብናወራ የትም አያደርሰንም፣ የትም አንተ። ስለዚህ በደንብ እውቀትሽ እንድታዳብሪ ነው እኔ መክርሽ። ትክክለኛውን እውቀት እንድታገኝ ደግሞ መጽሐፍ ምናምን ቼክ አድርጊ። መጽሐፍ ቅዱስን አንብቢ፣ ቁርአን አንብቢ፣ የሃይማኖቶች መጽሐፎችን ብታነቢ ሞር ትጠቀሚያለሽ። እሺ ወንድም አመሰግናለሁ። ሁላችሁንም እጅግ አድርጌ አመሰግናለሁ። ቆይ ሳራ እኔ የምለውን በይ። እኔ ከማለቷ ከምዝገባ አንድ ነገር ተናግሬ መዝግባለን። አንድ ደቂቃ ይሰጠኝ። አይ ነገሩን አየሁትና ብዙ ነገር እንትን እየተበላሸብኝ ስለሆነ እሺ ቀጥይ። ያንተ ጋር ከመዝገብ በፊት ማለት ነው። እሺ ቀጥልና ባብዬ ኖ ቀጥይ ችግር የለውም። እሺ ባብ
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ሁላችሁን። ወአለይኩም ሰላም ወበረካቱ። በጠዋቱ እንደዚህ የነቃ ትውልድ ላይ በመድረሴ የባቢ ትውልዶች በጣም እየበዙ ነው እና አልሐምዱሊላህ በአንድ በኩል የኛ ጓደኞቻችን ስለሆናችሁ አላህ ያክብርልን። ቤታችሁን ከፍታችሁልን ያየሁት ያለሁት ነገር የሰማሁት ያለሁት ነገር በጣም ገራሚ ነው። የኔ እህት ሳራ ወንድምየዋ ያሰን ጉጃብ ያሳየ እያረከው ያለውን ነገር አላህ ጀዛህን ይክፈልክ። ሁላችሁም ሳራ አዲስ አለም እባላለሁ። እንተዋወቅ መጀመሪያ። ሳራ እባላለሁ እህቴ። እሺ አንዳንድ ሀሳቦችም መስጠት ይፈቀድልኛል? አዎ። እሺ አመሰግናለሁ። መናገር ይፈውሳል። ባይዘው እዚህ ጋር ላላችሁ እሷ አሁን አተንፍስ ዝም ትበል ምናምን የሚባልበት ዘመን ስለ ራሷን ወክላ ነው እየተናገረች ያለች። የደረሰባትን ነው እየተናገረች ያለችው። መብቷ ነው። በዚህ መልኩ ተናገሪ፣ በዛ መልኩ ተናገሪ፣ በዚህ መልኩ አሳምሪ፣ ምንም አይጠበቅብሽም። የአንቺን ህይወት ነው የራስሽን ነው እየዘገብሽ ያለሽ። የደረሰብሽን ነው አካባቢሽ ላይ ሁኔታዎች በአንቺ ኤክስፒሪየንስ ያየሽውን የህይወት ተሞክሮ ነው እንጂ የከሌን መልክ መስጠት አይጠበቅብሽም። ምናልባት እኔ የመጣሁት የራሴ ተቆጥቤ ሳልናገር የሰዎች እንዳይሰሙኝ የከሌ ይመጥናል ንግግር ከሌን አይመጥንም ብሎ የመጡ ሊኖሩ ይችላሉ። ታይ ይሄ ለዚህ መልክ አለው መልክ ስሪ ምናምን ሊኖር ይችላል። አንቺ ግን የራስሽ ነውና መናገርም ትራውማው የደረሰብሽን ትራውማ ነው የተናገርሽ ያለሽው። መተንፈር አለብሽ። ሊወጣልሽ ይገባል። የትም ይሁን እውነታው ሊታወቅ ይገባል። ማን ላይ የደረሰው? ሳራ ላይ የደረሰው። አዲስ ዓለም ላይ አላለችም። ሳራ ላይ የደረሰባትን ነው እያወራች ያለችው። ስለዚህ ልታወጣው ልተነፍስ ይገባል ባይነኝ ነኝ። እሱን ካልኩ በኋላ ገና ለብዙዎች ማንቂያ ቢኮዝ ሰራውንዲንግሽ ላይ ላለው ለተከሰተብሽ ነገር ነው ያንቺን እውነት ነው ያወራሽው እንጂ የሌላውን እውነት ስላልሆነ ጀግናነሽ ቀጥይበት። ከዚ እውነት ሊቀጥልና ሊገለጥ ስለሚገባ የማን እውነት? የሳራ እውነት። ሰው ኤክስፔክት የሚያደርገው ይሄ ግሩፕ ሜንታሊቲ እንደ በግ መነዳት ስላለ ነው። በዚህ እንሂድ በዛ እንሂድ እንዲተናገር እንዲያሳምር ኖ መቼም እንዳትሰሚ። ሁለተኛ ያው ልክ ራያን እንዳለሽ ወተሻል ከዛ ቤተ እምነት። እኔ ፐርሰናሊ አሁን ደግሞ የምናገረው እንደ አዲስ ዓለም ነው። እስካሁን ያንቺን በጣም እንድትቀጥይም አበረታታሻለሁ። እኔ ወደ እስልምና የመጣሁትኝ ከብዙ ድካም በኋላ ነው። ኢንሻላህ ሌላ ጊዜ እነግርሻለሁ። ረያንም እዚህ ጋር የምታዩ ከብዙ ፈጣሪን ፍለጋ በኋላ ነው። በጣም ብዙዎቻችን አለን በዚህ መንገድ በጣም በቃ አመጠን አላህን ያገኘን ሰዎች። አንቺ እንድትደግሚ አልፈልግም። ያን ያህል አይምሮሽ እንዲዝል አልፈልግም፣ ወይ ወደማይሆን ቦታ እንድትወድቅ አልፈልግም። አምላክሽን አምልከሽ አትሊስት ረፍት ላይ ሆነሽ ለሌሎችም ማዳኛ መስመር መንገድ መወድ ትችያለሽ። ገባሽ? እጅስ ማይ አድቫይስ ነው። ሰጂውም ታዩም የኔ አድቫይስ ነው። እኔ አሁን ቁርአን ሰዓቴም እየደረሰ ስለሆነ 2 ደቂቃ ነው ያለኝ እና ሞራፍ አሁን ያንን የተውሹን እንዳለ ሆኖ ሰዎችን ማንቂያ ልትጠቀሚ ትችላለሽ። ግን እውነታው አንድ ነገር አለ። እኔ ራሴን ተናግሬ ደግሞ ልውረድ። አምላክ አንድ ነው። እዚህም ያልሽ እዛም ያልሽ ደከምሽም የትኛውም ቦታ መጽሐፍ ቅዱስም ላይ የሚለው አንድ ነው። መጽሐፍ ቅዱስ 75% እውነት ነው ብዬ አምናለሁ። 25%ቱ ነው የተበረዘ የተከለሰ ሰዎች ሀሳብ የገባበት ብዬ አምናለሁ እኔ። ስለዚህ ያ ደግሞ ሙሉ ሊያደርገው የቻለው እስልምና ነው ብዬ አምናለሁ እኔ። እስልምና ውስጥ ያ አንዱ አምላክ ይመለካል። ዓለም ላይ የትም ብትዞሪ ያለ 1 ያለ 2 ያለ 3 የሆነ ነገር ተደርቦበት ተቀጥሎበት የተለያዩ ፕራክቲሶችን ሆኖበት ነው። እስልምና ውስጥ ማንም ሽማግሌ አማላጅ አስታራቂ የማያስፈልገው አንዱን አምላክ የሚመለክበት ነው። እስላም ማለት ቀጥተኛውን የምናመልክበት። አንቺ ወኒ ቢከም ሙስሊም የሆንሽበት ጊዜ ህይወትሽን አንቺና አላህ ብቻ ነሽ። እኔን አይደለም የምትከተዩ ያሲን ኦር ሳምባዲ አይደለም ማንኛውንም ሰው አይደለም። ኢቨን ትልልቅ ኡስታዝ የሚባሉትም ሃይሊ ኤጁኬትድ ስለሆነ እውቀትን አገኙ እንጂ አንቺ በአላህ ፊት እኩል ነሽ በማንኛው። ነቢያቶች በሙሉ የላከው አምላክ አንዱ አላህ ማለት ነው። እሱ ነቢያቶቹ አይመለኩም። የላከው ምንድን ለሰው ልጆች ሩሩና አዛኝ ስለሆነ በጣም ብዙዎችን ነቢያቶችን በሰዎች ልኳል። ይሄ መልእክት እንዲደርስ ይሄ ውዥንብር እንዳይመጣ ብዙዎችም ይሄ እንዳለ ይታወቃል። ቢኮዝ ትሩአውት ጀነሬሽን ሎስት የሚጠፋ ይመጣል። እንዳይመጣ መዝጊያና መደምደሚያ የሆነውን ቁርአን አውርዶልናል። መመሪያ የህይወታችንን ፕራክቲስ የምናደርግበት ማለት ነው። እንደ ሴት ራስሽን ሆነሽ ካየሽው ህይወትሽን ሰትሮ ሳሳምሮሽ እንደ ዳይመንድ የምትታይበት ቦታ ቢኖር የት ነው? እስልምና ነው ለእኔ። ሌላውን በሂደት የምታውቂያቸው ነገሮች ይሆናል እና ጊቨር ቻንስ እድል ስጪው። ነፍስሽ ትዳን ትረፍ። እዚህም እዛም ቢያዞርሽ ከዙረታ ሞር እንትኑ ነው የሚረዝመው። ለአንቺ ጊዜው ነው የሚረዝመው። 1 2 ዓመት
አንድ ነገር ስላለ ለእኔ ሂሊንግን ሞር ፐርፌክት ያደረገልኝ እስልምና ነው። እረፍቴን አግኝቻለሁ። እኔ ተሸፍኛለሁ፣ ተሰትራለሁ። አምላኬን በየቀኑ አመልከዋለሁ፣ አመሰግንበታለሁ። ህይወቴን ሰላም ላይ ነው ያለው። ያንን ያለፈው እንዳልኩሽ አሁን ልክ ረያንም እንዳለሽ ሌሎችም ብመጣ ብዙ ትራውማ አለን ውስጣችን፣ የሪሊጅን ትራውማ ማለት ነው። አንዳንዴ አልፎ አልፎ እኔም ጋር ይመጣል። አሁንም ትንሽ ሲነካኩኝ እጮሃለሁ ሁላ ላይክ ኢትስ ቁስል ነው፣ ሰው ሊገባ አይችልም። አንቺ አሁን የደረሰብሽ ነገር ሰው ሊገባ አይችልም። አንቺ ነሽ የምታውቂው። ኦር ወደ እስልምና የመጣን ሰዎች ከምን እንደመጣን ፕሮሰሱን ስለምናውቅ ልንረዳው። ኢትስ ትራውማታይዝድ ነው የሚያደርገው። አብሶ በቃ አንዴ ከነቃሽ በኋላ ማንም ሊጋርድሽ አይችልም። አሁን አንቺ ወደ ክርስትና መመለስ አትችይም። ወደ ሙስሊምም ለመሆን አትሊስት እውቀት ፈልጋለሁ ብለሽ በሼም ልትቆይ ትችያለሽ። ወይ የሆነ እንደ ሰዎች በቃ ላይክ ሃይላይት መሆን ሰው እንደኔ ጀስት ራስሽን ተመልከቺ፣ ጊዜ ስጪ። ላይክ እንዴት ነው አምላኬ ሊመለክ የሚገባው ፕሮፐርሊ እንዴት ላምልከው ብለሽ አንቺና ፈጣሪሽ መሀል ነው ሌላ ነገር የሌለበት እስልምናን ብትቀበይ እኔ ደስ ይለኛል። ጊዜ ስጪው። ግን ጀስት አላህ ቅኑን መንገድ ይምራሽ። አይዞሽ፣ ከጎንሽ ነኝ። አይ ነው ከባድ ቦታ ላይ ነሽ አሁን ያለሽው። እኔ ልል የምችለው አይዞሽ ነው። ግን ያው መናገር ስላለብኝ አንድ አምላክ ነው ያለው። አንዱም አምላክ አላህ ብቻ ነው። ሌላ የሚመለክም ሁለትም ሶስትም አምላክ የለም። እሺ ውዷ፣ ሌላ ጊዜ አወራሻለሁ። እኔ አሁን መውጣት ስላለብኝ። እሺ፣ በጣም አመሰግናለሁ ስለ መልካምነት። ሳራ፣ አቤት። የምለውን ቀጥታ እንትን በይ፣ ተከትለሽም በይ። ምንድን ነው የምትለው? ግድ የለም ዝም ብለን እንጨርሰው። እኔ ከተረትና ከትርክት ርቄ በደመናው አምላክ ጥላ ስር ተጠልዬ በ665 መነጽር እያየው ምንድነው 665? ግድ የለሽም በይዋ ችግር የለም። ኦኬ፣ በ665 መነጽር እያየው እውነትን እፈልጋታለሁ። ለወደፊትም ከተሰዋው ከወዲሁ ይቅርታ ጠይቃለሁ። ለወደፊትም ምን ከተሰዋው? መሰዋት ምን ማለት ነው? ወደ ሌላ መኮብለል ነው። አይ ቆይ፣ ይቅርታ መጠየቅና ለመጠየቅን ቆይ እርግጠኛ አይደለሁም። ችግር የለውም። ከወዲሁ ይቅርታ ጠይቃለሁ። ችግር የለውም። አስቀድሞ እንትን ማለት የፍቅር ሰው መሆን ማለት ነው። እኔ ያው በዚህ በ665 ተጠልዬ እውነትን አንድ ፈጣሪን እየፈለኩኝ ነው። በቃ ወዴት አባልነሽ። አዎ 665 ደግሞ ድልድይ ነው እንደምታውቂው። ሰዎችን የሚሸጋገሩበት ነው። ከመወዛገብ፣ ከመደንቆር፣ ከመጀዘብ፣ ከመደደብ ነፃ የሚወጡበት ስፍራ ነው። እዚህ ጋር ትንሽ ይጠለላሉ፣ ከዛ ወደ ፈለጉት ይሄዳሉ። እኛ ጋር የሚመጡ ሰዎች በድፍረት ማንንም እንትን ሳይላቸው ከጥላቻ ወጥተው እንደ ሰው አስበው አይተው ፈትሸው ገምግመው እውነትን የሚጨብጡበት ስፍራ ነው። ብዙ ገመድ ነው ያለው እኛ ጋር። በነገርሽ ላይ አሁን ገመድህን ወደኛ ዘርጋ እያልን መከራችን እየበላን ያለነው ኦርቶዶክስ የሚባለው አልዘረጋም እያለ ነው። ተው ዘርጋ። እዚህ ጋር የሚመጡ ሰዎች አሉ፣ መውሰድ አለብህ። ገመዷን ተከትለው እንዲመጡ ወደ እናንተ ምናልባት ቁም ነገር ካለው ገመዳችሁን ወደኛ መዘርጋት አለባችሁ ብለን ስንል እምቢ አሉ። ገመድ የለንም አሉ። ምን እናደርግ እንጂ እዚህ ጋር ብዙ ገመድ ነው ያለው። የሚገርምሽ ነገር ሙስሊሞች ገመዳቸው አለ፣ እዚህ ጋር ሌሎች ገመዳቸው አለ። እና ሰው ሲመጣ የተወዛገበ ሰው ሲመጣ ወፍራም የሆነ የተመቸው ብዙ ለንት እንትን የማይረብሽ ገመዷን ተከትለው ልም ይላሉ ማለት ነው። የሆነ ቦታ ላይ ገብቶሻል አባባሌ? የመረጡበትን ቦታ ማለት ነው። አይ እዚህ ጋር ነው የምንቆየው፣ ተመችቶናል፣ ምግቡም መጠጡም በጣም አሪፍ ነው። የ665 የሚሉ ሰዎችም አሉ። በቃ በጣም የጸኑ ሰዎች ማለት ነው። በደም የፈረሙ ናቸው። ቢወጡም ይረሸናሉ። ራሱን አመሰግናለሁ። መጥፋት የለብሽም። ያው አመሰግናለሁ። በነገራችን ላይ እኔ እንደዚህ ያልጠበቅኩ ነበረ። በጣም ትልልቅ ወንድሞች እናንተ እህቶች አገኘው እውነት ለመናገር እና መኮብለል በሚለው ዙሪያ መኮበለል አይመስለኝም። ሊኮበለል የሚችለው አንድን እምነት ድፌን ሊያደርግ የሚመጣ ነውና እናንተ ጋር መጥቶ ማሸነፍ ሲያቅተው መኮብለሉ አይቀርም። እኔ ግን እውነት ፈላጊ ስለሆንኩኝ እውነት ካለ እዛው ነው የምቆመው፣ ወይ ደግሞ እውነት ወዳለበት ዲሊቨሪ ይሆናለው እንጂ እንደዛ ማለት ነው። አዎ እንደዛ ማለት ነው።
አሁን እንደዛ ማለት ነው። እዚህ ጋር ያሉ ሰዎች እንዳንቺ የነበሩ ትናንትናቸው ሰለምቴዎች አሉ፣ ሙስሊም አሉ፣ ክርስቲያን አለ፣ 665 አለ፣ ምንም እንትን ያልሆነ ከዚህም ከዛም ነፃ የሆነ ማለት ነው። እና እነሱ ጋር እንትን በይ፣ ቅድም ያልንሽም ሰው ጋር ሄደሽ አውሪ፣ እነዚህ ጋር ማውሪ። አሁን እኔ ልተኛ ስለሆነ እንደውም ይሄ ሰዓት ሲደርስ ሰዎች ዝም ብለው ውልቅ ብለው መጥፋት ነበረባቸው። ገባሽ? እና ንቀት አለ መሰለኝ በቃ እንትን አይሉም በእውነት እና እኔ የምተኛበት ነው። እኔ እና አንቺ የቀረውን በውስጥ እያወራን የብቻችንን ማለት ነው የግላችንን በውስጥ እያወራን በውስጥ እያበሰል እዚህ ጋር ደግሞ የጋራ የሆነ እንትናችንን እንሄድበታለን። እንደምታውቂው ይታባቱ ምን ይመጣል? የሚመጣ ነገር አለ? ኧረ ማንም አይመጣም። ኧረ አዎ የለም ይታባቱ። እና ሁላችሁንም እጅግ አድርጌ ነው ማመሰግናችሁ። እውነት ቃላት የለኝም። እኔ ያገኘሁትን እድል ሌሎች ኮንፊውዚንግ የሆኑ ልጆች እኔ ያገኘሁትን እድል ቢያገኙ ከመወናበድ ይድናሉ ብዬ አስባለሁ። ይመጣሉ። ባቢ ልዘጋ ነው። አዎ ገስት ላይ ያሉ ሰዎች ያላወሩ ይተንፈሱና እኔ ውልቅ ብዬ እጠፋለሁ። በቃ አንተ ጥፋ። እኔ ደግሞ ይቅርታ አባትዬ። ደህና ነዎት? እንዴት ነዎት? ደህና ነኝ። አንተ ከወረድክ ሳሪ ከቆየሽ ነይና በቤቴ ትንቢተ ሕዝቅኤልን አነብልሻለሁ። ምዕራፍ 18ን አነብልሻለሁ። አይ የተሰጠኝ መድኃኒት ይስራ እስኪ መስራትና ለመስራቱን ተኝቼ ልነሳና ከዛ የሚቀጥለውን መድኃኒት በግራ ታፋዬ ይሁንልኝ በቀኝ ታፋዬ ይሁንልኝ ካልሽ ደግሞ ነገ ስንገናኝ ኢንሻአላህ አንቺም በህይወት ከቆየሽ እኛም በህይወት ከቆየን መጠን እናነባዋለን። ገብቶሻል? እሺ። ቅድም እንዳልኩሽ ሲበዛ አንዳንዴ ያቅለሸልሻል። እንደዛ እንዲሆን አንፈልግም። ይገባኛል። እና አንቺም እንድታወሪ እኛም እንድንሰማ ሰውም እንዲማር ነገ እናድርገውና ሰፋ አድርገን ነገሩን እያየን እያገለባበጥን በጥፊ መመታን በጥፊ እያጠናገርን ነገሩን ነገ ብናደርገው ይሻላል አይደል? አዎ ይሻላል። እሺ ባቢ ችግር የለውም። በቃ ነገ እንመለሳለን። አንቺንም አውርተሽ እንትን ብለን ዝም ብለን ከምናልፈው ሳናወራበት እንትን ሳናደርገው ትርጉም አልባ ይሆናል ማለት ነው። ነገ ግን በእርግጫ እያልን እንትን እናደርገዋለን። በደንብ እንትን እናደርገው እናወራበታለን። እሺ ሀያት? እሺ መምጣት በጊዜ መምጣት አለብሽ። እሺ እሺ። ኧረ ከቤት ካልጠፋም እኔ ታች ላይ ሆኜ ሁሌ ነው የማዳምጠው። እሺ አሚር ባቢሻ እንዴት ነህ? ሰላም ነው አለው ሰላም ናችሁ? ሁላችሁም ሙስሊሞች ሰላም አለይኩም ብያለሁ፣ ክርስቲያኖች ሻሎም ብያለሁ። ቁርስ ላይ ነኝ። ቀጥሉ። ረዩ ሀቢቢ እንዴት ነው? አልሐምዱሊላህ አሚር። ባቢሻ ቀጥሉ። አሚር ሰላም አለይኩም። ቤት ከፍተህም ምግብ ነው፣ እዚህ ጋር ባይ ጋር መጣህ ምግብ ነው። ቆይ ግን መቼ ነው የምትፋታው ከምግብ ጋር? እሱም በቃ ቤት ብትከፍት እናወራዋለን። ወይ እኔ ቤት ከፍታለሁ ወይ ትከፍታለህ። በቃ ሌሎቻችሁ ቀጥሉ። ይቅርታ ባቢ። አይ ችግር የለውም። ኑር አዲስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአጀማ እንዴት ናችሁ? እኔ እንኳን ብዙ የምናገረው ነገር የለም። ልጅቷ ወይም ወገናችን ወጥታለች። አላህ ጋይድ ያርጋት። እዚህ ጋር 939 ሰዎች አላችሁ። የባቢሎን ቴሌግራም ፔጅ ላይ ፕሊዝ ገብታችሁ ላይክ አርጉ። ብዙ ነገሮች አሉ። አጫጭር ጽሁፎች አሉ፣ ግጥሞችም አሉ፣ ደስ የሚሉ ግጥሞች አሉ። በጣም በተወሰነ 1 5 6 ስንኝ ሆኑ እና ብዙ ነገር ትማራላችሁ እና ፕሊዝ ገብታችሁ ላይክ አርጉ። ትጠቀማላችሁ። ማንበብ ሙሉ ሰው ያደርጋል እና በጣም በትንሽ መንገድ የተጻፉ በጣም ጥሩ ትምህርትን ወይም ደግሞ ሰጪ የሆኑ ናቸው። ገብታችሁ ፕሊዝ ላይክ አርጉ እና ሰብስክራይብ አርጉና ተከታተሉ። ሌላ ምለው ነገር የለኝም። ሁሉ ነገር ተብሏል። አንድ ሀሳብ ለማንሳት ቅድም እንትን ያልኩት ኢየሱስ ተሰቀለ ይባል ለሀሳብ ነው። ነገም ከተወራበት ኢየሱስ ተሰቀለ እንደ መጽሐፍ ቅዱስ አስተምሮት በአንድ ሰው ምክንያት ኃጢአት ገባ፣ በአንድ ሰው ምክንያት ደግሞ ከኃጢአት ጸዳን ይላል። አንድ ሰው ኢየሱስን የግል አዳኝ አድርጎ ከተቀበለው ካመነ ያንን ከአዳም በኩል የመጣው ኃጢአት ከጸዳ ለምንድን ነው ያ ሰውን የወለደው ልጅ መልሶ ኃጢአተኛ የሚሆነው?
ይሄ ነገር ማውራት ፈልጋለሁኝ። ከዳነ የዳነ ከሆነ ኃጢአተኛ እስካልሆነ ድረስ የተወለደው ልጅ ለምን ኃጢአተኛ ይሆናል? ኃጢአተኛ ሆኖ የሚወለድ ከሆነ ሲጀምርም አባትየውም አልዳነም ነበር ማለት ነው። በኢየሱስ ሞት ደግሞ ድኗል ተብሎ ኢየሱስን የግል አዳኝ አድርጎ ከያዘው ከዳነ የሚወለደው ሕፃን ንጹሕ ሰው ስለወለደው ለምን ኃጢአተኛ ይሆናል? ይህን እንደ ሀሳብ እንድታወሩበት ነው። ይሄ ነው ልል የምችለው። ሌላ የምጨምረው ነገር የለም። አላህ ሁላችንም ጋይድ ያድርገን። በጣም አመሰግናለሁ ኑሪ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እኛ እንድንለፈልፍ፣ እንድንበጠረቅ፣ እንድናወራ፣ እንድንቀደድ ጆሮአችሁን ሰጥታችሁ በፍቅር እኛ ጋር ስለቆያችሁ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ባላችሁበት የ665 አምላክ ፍቅርን በረከትም እናንተ ላይ ይርከፍከፍ እንደ ነሐሴ ዝናብ ወረዱልኝ። አሁን ሊንኩ ከታች ፔጁን የማታውቁ መልካም ቀን ይሁንላችሁ። ሊንኩ ፖስት ተደርጓል ከታች። ያንን ሊንክ ክሊክ አድርጉትና ወደ ቴሌግራም ፔጅ ይወስዳችኋል። ከዛ ሰብስክራይብ ማድረግ ነው። አሪፍ ግጥሞች አሉ፣ አንብቡ፣ ተደሰቱበት። ምክሬ ይሄ ነው። እንደውም ረስቼው ነበር። ቀጥል። የለም እንደ ማስቲሽ ተጣብቀን ወረዱልኝ ካልተባለን እንኳን ወርደን ተገብተረን ነው የምንወርደው እኮ። አንዳንዶችን መናለቅስ ሁሉ አለን። ጽሁፍ አለ ቴሌግራም ውስጥ። ምንድነው ቴሌግራም አፑ ነው? ግሩፕ አለን፣ ቴሌግራም ግሩፕ አለን። በውስጥ ኮንታክት አድርጊኝ እንደ አድርግሽ። እዛ ላይ ነው ግጥም ያለው እዛ ውስጥ። እዛም አንዳንድ ነገር ይጽፋል፣ ገራሚ ነገር ይጻፋል። እሺ በቃ ቻው ባቢ።